አንድ ሰዓት ጠይቆኝ እኮ አንድ ሰዓት ሙሉ ስለ ፕሮቴስታንቲዝም ጠይቆኝ መልስ መልሼለታለሁ 5 ደቂቃ ግን ስለ ኦርቶዶክስ ብጠይቀው ራሱ እኮ ዲዮስቆሮስን እኮ አስካድኩት የቤተክርስቲያን አባት ርትዕት ሃይማኖት ብሎ ያለውን አስካድኩት እኮ በራሱ ሜዳ ላይ ማለት ነው እና ግን አንድ ሰዓት ሙሉ ጥያቄ ተቀብየው ቤቱን ከፍቶ ይፎክር የነበረውን አሰማችኋለሁ አሁን ቪዲዮ ማለት ነው ዌልካም ጋይስ ኦኬ እና አንድ ሰዓት ሙሉ ሲፎክር የነበረው ፉከራ ማነው ሲጠይቀኝ የነበረውን ጥያቄ ተቀበልኩት ጥያቄው ማለት ነው ከጥያቄው በኋላ ግን አንድ ሰዓት ሙሉ ጠይቄው ማን ጠይቆኝ መልስ መልሼለት መሆን የነበረበት ፌር መሆን የነበረበት እፊቴ መቆም አይችልም እንጂ እኔም እንደጠይቅ እድል መፍቀር ነበረበት ቢያንስ ስለ ኦርቶዶክሳይት ማለት ነው እንዴት አርጌ አደባባይ ላይ ሽባ እንደማረጋው አሳየው ነበር በእውቀት ማለት ነው በዛው በለበሰው ጎጃም አዘነ ፊቱን ላበቱ እስኪመጣ ድረስ እንዴት እንደምጠይቃቅ ነበር ግን ስለሚያቅ አንድ ሰዓት ሙሉ ጥያቄ ጠይቀኝ ስለ ፕሮቴስታንቲዝም እንዳያችሁት ማለት ነው ጅማሯችሁ መሰረታችሁ የት ነው ብሎ ጠይቀኝን ጥያቄ እየጻፍኩ አሳየሁት መጀመሪያ ግን ሲያወራ የነበረው ነገረ ማርያም ላይ በዛይተ ኩሉ አለመባሏ አሁን የደረሰባቸው ዳሜጅ አለ ጳጳሳቱን ሁሉ ሁለት አንድ ጳጳስ ብፁዕ አቡነ ዘካርያስ የሚባሉ አሁን አሳያችኋለሁ እነ አባ ገብረ ኪዳን ሊቀ ሊቃውንት አባ ገብረ ኪዳን የተባሉትን ሁሉ አሳያችኋለሁ ሌሎች ዲያቆናትን ሁሉ አሳያችኋለሁ ሌላኛው አንድ ካህን እያለቀሰ የተናገረውን አሳያችኋለሁ አሁንም ደግሞ ሌላ መምህር ምን ይሻለናል አንዱን ደፈንን ስንል ሌላው እየተከፈተብን ሌላው እያንዳንዱ አሁን ቪዲዮ አሳያችኋለሁ እና አሁን የተነባበረባቸው የዱላ ምት ሊቋቋሙት አልቻሉም ከላይ ጀምሮ ነው የተበጠበጡት ኦኬ እና አሁን መምህር ፋሲካው ካሳው ሲፎክር ሰማሁት ፕሮቴስታንት ምን የመቆም አቅም አለውና እኛ ፊት በመጽሐፍ ቅዱስ ኤርሚያስ ይጣልብበት ሲል ኤርሚያስን እኮ አውቀዋለሁ ባለፈው ቤቱ እኮ ገብቼ አቅቶት ምናምን ነገር ብሏል በጣም ይገርማችሁ የዛን ቀን ራሱ ዲያቆናት ጊዜ ከኔ ጋር ጀመረ እኔ አንድ ሆስፒታል ስልክ ነበር ቀጠሮ ማለት ነው እሱ ተደወለ እሱ ማውራት ስለነበረብኝ ኤርጀንት ስልክ ስለነበር ማለፍ ስለነበረብኝ አንደኛ ዲቤት አይደለም ገብቶ ነው ውይይት ተወያየው ተናዶ ነው የመጣው እኔ መጨረሻ ላይ ስልኩን ከጨረስኩ በኋላ ወይ ከኔ ጋር ታወራለህ ዲያቆናት ጊዜ ጋር እስካሁን አውርታል መርጌታ ከሌሎቹ ጋር አውሩና ከኔ ጋር ታወራለህ አልኩት ከሊቀ ሊቃውንት ቀለመወርቅ ጀምሮ እኮ ነው የመጡት እነ መርጌታ መምህር ኤፍሬም የሚባሉት የጉባኤያት መምህር ነው የመጡት እኔ እዙ 822 ሰው አላችሁ ገስቱ ላይ ያሉት ሰዎች በሙሉ አወርዳለሁ ኑ አንድ ባንድ ከኔ ጋራ ሊቀ ሊቃውንት ነኝ ብሎ የሚለው ሰው መጥቶ ነገረ ማርያም ከቤተክርስቲያናችሁ መጽሐፍት ላይ እስኪን ጠይቃችሁ የአብርሃም አምላክ ይፋረደኝ ምክንያቱም መሰረታቸው መጽሐፍ ቅዱስ ላይ አይደለም ያው ቢጠሩ አባ ጊዮርጊስ ዘጋስጫ ነው አባ ጽጌ ድንግል ነው አባ ሕርያቆስ ነው ዛሀገረ በህንሳ አባ ኤፍሬም ነው ዘሶሪያ ሌላ ምን ሊጠሩ ይችላል ቅዱስ ያሬድ ነው በሙሉ እንኩቶ ሆኖ ነው የሚጠሩት እንኩቶ መጽሐፍ ቅዱስ የማያውቃቸው ማለት ነው እንደው ከሁሉ እንኳን አባ ጌማ ነው ቅዱስ ያሬድ ይሻላል ቢሆንም እንኳን እሱ ላይ ጥያቄ በነገረ ማርያም ላይ ያለው ማለት ነው አሁን ሲፎክር የነበራት ፉከራ በባለፈው ኤርሚያስ እሱ ቤት ሄጄ አቀማቶ ከኔ ጋር ማውራት ፈርቶ ጣለኝ 2700 ሰው እየተከታተለ እንኳን ፋሲካውን አይደለም ሊቀ ሊቃውንት ቀለመወርቅን ተረጋጋ ነው ያልኩት እሱ ራሱ እንኳን የመጣው ሊቀ ሊቃውንት ቀለመወርቅ የመጣው ሁለት ካህናቶችን አሰቃይተው ይሄው ቪዲዮ አሳይቻችኋለሁ ላሰማችሁም ይችላልው ሁለት ካህናትን ሊያስቷቸው ሲሉ ዘው እየገባው አለ ሲገባ እንደ ቤተክርስቲያን እንኳን አባት እንደ መምህር እንኳን ራሱ ተከብሮ አይደለም የመጣው ሚውታር ከታች አድርገው ዝጋ አንተ መርጌታ ይመለምጠር ዝጋ ኤርሚያስም ራስ ዝጋ አለኝ እንዴ ተረጋጋ ይረጋጉ አልኩት እንግዲህ በቤተክርስቲያኑ ትምህርት ተረጋጉ ሊቀ ሊቃውንት መርጌታ ይረጋጉ አልኩት አይ ዝጋ ስለዚህ ለምንኩትኝ እንቢ ካለ ደግሞ አብሬ ያደኩት ቤት ስለሆነ ይሄንን ንቅሳታም ደብተራ ፈራዋለሁ እንዴ ታዲያ ፈጥፍጬታቸው ታወረድኩታ ለምን ስርዓት ይዞ ማውራት አለበት ሌሎች መምህራን ቁጭ ብለዋል እሱ ስሙን ስላስረዘመ ሊቀ ሊቃውንት እንትና ቀለመወርቅ እንትና ምናምን ነገር ሙጬ ምናምን ነገር ብሎ ስላለ አይፈራ ሌሎች ካህናት በጣም ተአክብረው የሚያወሩ ካህናት አሉ
እና ስላልሰማ ታቻወርኩት ከዛ መልሼ ደሞ ሰቀልኩት ሲልክ አሁን ደሞ መልፈልፍ ጀመረ አሁን እንደገና ደሞ ከመርጌታ ጋራ ግሱ እንዴት ነው ብሎ የሚለው እስኪ ገስሱት ናም ነገር ያለ ገሰሱለት ግሱን መርጌታ ማለት ነው ስለማያውቀው እንጂ ጎንደር ጉባኤ ቤት ያስተማረው ሰው እንደሆነ ገና ያውቀው ምስሩ የሚያወራው ሰውዬ ራሱ መርጌታ ቀለም ወርቅ የተባለው ጎንደር ጉባኤ ቤት ቁጭ ብሎ ተዋኑን ያራገፈ ያስተማረው የጉባኤ መምህር መሆኑን አላወቀም ከዚህ ከኛ ጋር ያለው ማለት ነው እና ተቤታቸው በኋላ ላይ ወጥቶ ሲያወራ እኔ አላማዬ ለማውራት አልነበረም ማለት በየትኛው የሞራል ብቃት ሊቀሊቃውንት ቀለም ወርቅ እንግዲህ አራት አይናማ ተብለው የሚባሉ ናቸው በዛን እኮ ቦታ ላይ ብሉይና አዲስ ኪዳን መሰረት አድርገህ ከኔ ጋር አውራ ብየዋለሁ የአዲስ አበባ ልጆች ፈትቼን ምገጥመህ ብሎ እንደሚል እስቲ እሱ ጉባኤ ቤት 22 ዓመት አይደለም 42 ዓመት ይማር እኔ ፊት ሆነት ያረጋዋል ነገረ ማርያምን ከብሉይና ከአዲስ ኪዳን ጠቅሶ ያው ቢጠራ እነዛ ነው የአረብ ሽማግሌዎችን የሚጠራው ሌላ ምን ቤቱን እኮ ማናቀው አይደለም ለዛ ነው በኮንፊደንስ ማወራውና ይሄኛው ሲፈክር የነበረው ጥሩት ይምጣ እኔ አንቀፋለሁ ያቀኛል እኮ ምናምን ነገር አለ ገባሁኝ 800 ሰው ትዬ እንደዚህ 800 ሰው ጠይቃቸው አትይርታው ይቅርብ ይያሉኝ ለምን ዕውቀት የለውም ይያልኝ ኤፍሬም እየነገረኝ ዳግም እየነገረኝ ሰውየው ዕውቀት የለውም በቃ ዝም ብሎ ነው እንትን ብሎ የሚለው ልታፈምሰው ካልሆነ በስተቀር ይፈክራል አልኩ የሆኑ ሴቶች ሰብስቧል በእንስት ሴቶች መካከል እንዳለ አውራ ዶሮ ይሞነጭርልሃል አልኩዛ ጥሩት ዋኪ ይምጣ ጥሩት በዛኛ አካውንት ያስገባይ ብዬስለው አላስገባም አለ 2000 ፎሎወር ነው ያታያቸው ሁለተኛ አይተው አካውንት በዚህኛው እንዳልገባ 800 ሰው እዚህ ላይቭ ላይ ተቻለው ስለዚህ መጥቼ ይቅርታ አርጉልኝ ልዘጋው ነው ላይቭን በየ ያወሩ ያሉት ጠርቅሜባቸው 800 ሰዎች ላይ በጣም ይቅርታ እንደዛ ስላረኩባቸው ወገኖች ይሄንን ደብተራ ውላጅ ልኩም ማስገባት ስለነበረብኝ ሄጄ አንድ ሰዓት ሙሉ ጥያቄ ጠይቆኝ አንድ ሰዓት ሙሉ እየጻፍኩ ጥያቄውን መልሼለት መጨረሻስ ላይ እኔ ልጠይቅህ ወይ በቤዛ ይተኩሉ አለ ወይ በነገረ ማርያም ላይ ወይ በትምህርተ ስላሴ ወይ በነገረ ክርስቶስ ወይ በሚስጥረ ቁርባን ወይ በሚስጥረ ጥምቀት የፈለከውን አርስት መርጠህ ወይ በታቦት የፈለከውን አርስት መርጠህ ላውራ ብየሰል እንግዲህ እኔ ጋር ያላችሁ ሰዎች እርምጃ ወሰዱበት አለ ምን ማለት ነው አስወጡልኝ ነው አስወጡልኝ አለ እርምጃ ወሰዱበት አለ እኔው የኤላን ሸለቆ ነበር ማስመስለው ዛሬ ያልኩ ይሄንን የደብተራ ትብታብ በእግዚአብሔር ቃል ግንባሩን ስለው እንዴት እንደማሳየው መድኃኒያ ላይ መስክርብኛልኩ የስላሴ ባሪያ ፈራዋል እንደኔ ማንንም ቱሃናም ደብተራ እዛው ነው ያደኩት ቤት ከፍቶ ይፈክራል ሲሄዳ ነገር ብራዘር ገብረ ስላሴ ኦኬ ገብረ ስላሴ ኦርቶዶክስ ኦኬ ሶሪ አንተ አመሰግናለሁ ነው እሺ ይሄ ራሱ በራሱ እኮ ጥሩ ስነ ምግባር አይደለም በእውነቱ ነው አንተ በሆነን አላውኩም ምንድነው ጥሩ ስነ ምግባር ቱሃናም ያልኩትኝ ቱሃናም እኮ ስለሆናችሁ ነው ምን በቆሎቱ ስደብ ለማንም ነው በቆሎቱ ምርጥ ቱሃን ሲበላና አይደል ያደኩት ምንድነው ብለምተለው እኔ አንተ በሆነን አላውኩም በሄድ እንኳን ደህና መጣ ምን ሰደብ ነው ተላለ አይ ጥሩ አይደለም አሁን እንደዚህ አይነቱ ሙከራና አቀራርቶ የሚያገለግለው ለብራዘር በመሳሪያ ለሚታ በብራዘር ይችላል ሌላኛው መጣሃል አሁን ምን ቱሃን የለም ቆሎቱ ምርጥ ቤት ስናራግፍ ነው የኖርነው ምን ቱሃን በቱሃን ተወሮ በቀማል ተወሮ አይደል እንደሚማረው ቆሎቱ ምርጥ ቤት ያ አይ ነው ኖርማሊ የሃይማኖት ሰው ከሆነ በስርዓት ሰው ላይ ያስተምር ያን ና ችግር የለም እንኳን ደህና መጣ ዋይ አትበል እንኳን ደህና መጣው እንደምዬ ስላላወቅኩ ነው ገብረ ስላሴ አንተኛው ወርተ ገብረ ስላሴ እንኳን ደህና መጣ እንኳን ደህና ቆያችሁ እሺ ነገረ ማርያም ቀኖና ነው ወይስ ዶግማ ነው በቤተክርስቲያናችሁ እንደውነቱ ትሽቅ ለገነት መንግስተ ሰማይ ያበቃል ኤርሚያስ ወዳጄ ልታወራይ ነው የመጣው ወይስ ለቅሶ ልደርስ ነው የመጣው አረመደስ እንዴ አይነቱ ትሽቅ ለገነት መንግስተ ሰማይ ያበቃል ወይ ነው ጥያቄ መምህር ፋሲካው ወገባ ገዳው ተመቷል ልታለቅስለት ነው የመጣው ወይ ልትወያየ ነው የመጣው አንተን እኮ አውቃለሁ እኮ ኤርሚያስ እኮ ያው ሞክራ አንተ ካልሆነ ለሊቀ ጠበብት ልቃቀላቸው ከታች አሉ ያቆናት ወንጌል ተፋልሙ አንተ እኮ ምራይ መስዋዕት ይዘት ለምን የነበር በቀታችሁ ረድል የድናቱን ሀቷንን አራገፍ እዛው ቆሎ ትምህርት ቤት የትኛው ዕውቀት ልታወራ ሊቀ ጠበብት ይናገሩ እሺ ሊቀ ጠበብት እንኳን ደህና መጡ ሰላም ኤርሚያስ እንዴት ነህ ዳን እግዚአብሔር ይመስገን ከየት ቤተ እምነት ነው ሊቀ ጠበብት ከኦርቶዶክስ እሺ እንኳን ደህና መጡ የዛሬ አረስታችን ነገረ ማርያም ቀኖና ወይስ ዶግማ ብለን አረስተ ለጥፈናል
አላየሁትም አሁን ነው የገባው ያው ትልቁ ላይ ያለ አይደል ያስቀመጡት ጽሁፉ ይታየውት የለ አዎ ይታያል እሱ ላይ ነው ነገረ ማርያም ትምህርት አለ አይደል በቤተክርስቲያን እሱ ትምህርት የቀኖና ትምህርት ነው ወይስ የዶግማ ትምህርት ነው የቀኖና ትምህርት ነው የቀኖና ትምህርት ነው ቴንክ ዩ ሊቀጠበብት ቤተክርስቲያኒቱን አጣረል የቀኖና ትምህርት ነው ብላ የምትለው አዎ ቀኖና ያው ስርዓት ስለሆነ ስርዓቱን ደግሞ የምታወጣው ቤተክርስቲያኗ ነች ዶግማ ደግሞ እምነት ስለሆነ ያ ነገረ ማርያም ደግሞ ከእምነት ጋር ብዙም አይገናኝም ከስርዓት ጋር ነው እና እንደዛ ብየንም ቴንክ ዩ አንድ የኦርቶዶክስ አገልጋይ የሆነ መምህር አውደ ምሕረት ላይ ወጥቶ ነገረ ማርያም የቀኖና ትምህርት አይደለም የዶግማ ትምህርት ነው ብሎ አሁን እርሶ ከተናገሩትና ቤተክርስቲያኒቱ ከምትናገረው የተቃረነ ነገር ቢናገር ነገረ ማርያም ቀኖና ሳይሆን ዶግማ ነው ብሎ ቢናገር ያ መምህር ተሳስቷል አልተሳሳተም እንደኔ አረዳድ ተሳስቷል ብየነማም ነው እንደ ቤተክርስቲያኒቱ አስተምሮት አይደል የእርሱ አረዳድ ምንጩ መጽሐፍ ቅዱሳዊ ማነው ቤተክርስቲያኒቱ አስተምሮት ስለሆነ ማለት ነው እውነት ነው እንደ ቤተክርስቲያኒቱ አረዳድ ያ ሰው እንደዛ ብሎ ቢያስተምር ስርዓት ነው ቀኖናዊ ነው ስርዓት ነገረ ማርያም ስርዓት የሆነ ነገር ስለሆነ ተሳስቷል ብየንም ያስበው እሺ እንደ ቤተክርስቲያኒቱ ትምህርት ተሳስቷል አይደል እውነት ነው እሺ እሺ አንድ ቪዲዮ ላሳየሁት ሊቀጠበብት እሺ ኦኬ እሺ ይሄን አገልጋይ ያውቁታል ይሄን አገልጋይ ያውቁታል አላውቀውም እርግጠኛ አይደለም አላውቀውም አታውቀውም ኦኬ አያውቁትም እሺ ኤፍሬም ና ተመለሰ ኤፍሬም ተመለሰ ላክልኝ ኤፍሬም ኤፊን አስገቡት ፕሊስ ወገኖች እርሚየ ግን ሊቀጠር ምን እንትናቸውን ቢነግሩን ጥሩ ነበር ስልጣናቸው ምንድነው በቤተክርስቲያኑ መታወቅ አለበትና እሺ ኦኬ ኤፍሬም አለ ኤፍሬም ወንድሜ ፕሊስ ጊዜያችን አትወሰድብን ኤፊ ና ተመለሰ እሺ ልተኛ ሄደና ኦኬ እሺ ይሄንን አገልጋይ ያውቁታል ሊቀጠበብት አይ ቲንክ ሊቀጠበብት በክህነት ነው ወይስ በመርጌትነት ነው የሚያገለግሉት በክህነት ነው በክህነት እሺ ካህናቸው ማለት ነው ይሄንን አገልጋይ ያውቁታል ሊቀጠበብት ቀሲስ አላውቀውም አዲስ አበባ ነው ያሉት እርሶ አይደለም እሺ ይሄ ቤተክርስቲያኒቱ ዲያቆን ነው እሺ ምን ብሎ እንደሚያስተምር ላሰማሁት መልካም ተጋብታችሁ ንገሩት ኢትዮጵያ ኦርቶዶክስ ቤተክርስቲያን ነገረ ማርያም ዶግማዋ ነው የሚመራው ካለ መናፍቅ በደንብ አስተጋብ ኢትዮጵያ ኦርቶዶክስ ቤተክርስቲያን ነገረ ማርያም ዶግማዋ ነው የሚመራው ካለ መናፍቅ በደንብ አስተጋብታችሁ ንገሩት እሺ ሐዋርያት ባያስተምሩ ኖሮ ድንግል እሺ ምንድነው ያለው በኢትዮጵያ ኦርቶዶክስ ቤተክርስቲያን ነገረ ማርያም የዶግማ መጻሕፍት ነው የሚመራው መናፍቅ ካለ ንገሩት አለ እንግዲህ የሱ አረዳድ ሊሆን ይችላል
እሱም የተማረው ከቤተክርስቲያኒቱ ነው እርሱም የተማሩት ከቤተክርስቲያኒቱ ነው እውነት ነው እና ታዲያ የሁለታችሁ ሐሳብ አንድ አይነት አይደለም እርሱ ከቤተክርስቲያኑ አስተምሮት ጋራ የተመሳሰለ ነው የሚናገሩት ይመስለኛል የእርሱም ደግሞ ልክ እንደዚህ ከቤተክርስቲያኒቱ ነው የማናችሁ እውነት ነው ብለን እንቀበል እርሷን ደግሞ ካህን መሆኑት ቀሲስ ይሄንን ተናገሩ ምን ብለው ነገረ ማርያም የቀኖና መጽሐፍት ነው አሉ ትምህርቱ ራሱ ነገረ ማርያም ከቀኖና ውስጥ ነው የሚመደበው እንጂ ከዶግማ ውስጥ አይመደብም እሱ ደግሞ እንደዚህ ብሎ ይላል ኢትዮጵያ ኦርቶዶክስ ቤተክርስቲያን ነገረ ማርያም ዶግማዋ ነው የሚመራው ካለ መናፍቅ በደንብ አስተጋብታችሁ ንገሩት እሺ ሐዋርያት ባያስ ኦኬ አስተጋብታችሁ እኔ ካወራሁት በላይ አስተጋብታችሁ ንገሩት የሚመራው መናፍቅ ካለ ይምራራው ነገረ ማርያም ዶግማ ነው አለ ዶግማ ያው ቀሲስ እንደሚያውቁት አይቀየርም አይሻሻልም አይታረምም አይደል እውነት ነው መልካም ብለሃል ቀኖና ግን ይታረማል ይስተካከላል አባቶች ሊቃውንት ጉባኤ ወይ ደግሞ ሲኖዶሱ አይቶ ይታረማል ይስተካከላል በሊቃውንቱ አይደል እውነት ነው ስለዚህ ቀኖና በሊቃውንቱ ስብሰባ እንደየሥርዓቱ ሊታረም ግድፈት ካለ ሊስተካከል ይችላል ዶግማ ደግሞ እንደ መጽሐፍ ቅዱሳዊ የሆነ ነው ኦኬ ስለዚህ ከአሁን ከርሶና እርሶና አንድ ካህን ይሄ ዲያቆን እርሶ ባሉበት የሚያገለግሉበት ቤተክርስቲያን ቢሆኑ እዚህ ጋር ተሳስተሃል ብለው ሊሉት ይችላሉ መልካም ብላላው እለዋለሁ ምክንያቱም አሁን ይሄን ሰው ግለሰብ የትኛው አጥቢያ የትኛው ቤተክርስቲያን የትኛው እንደሚያገለግሉ አላቃቸውም የጊዮርጊስ ፒያሳ ገነተ ጽጌ የዛ ቤተክርስቲያን እንደውም ፕሮፋይል ፒክቸሩ ኢዮብ ዘገነተ ጽጌ ነው የሚባለው እና የገነተ ጽጌ ጊዮርጊስ ቤተክርስቲያን ማለት ነው የቤተክርስቲያን ዲያቆን ነው በአውደ ምሕረት ላይ እንደዚህ ይሰብካል ያስተምራል ሶሻል ሚዲያም ላይ አለ እንደውም አስተጋብታችሁ ንገሩት መምህር ነው አይደለ ቴዳይ ኦኬ መምህር ነው ዲያቆንም ነው መምህርም ነው አይ ቲንክ ቅድስት ሥላሴ መንፈሳዊ ኮሌጅ ምሩቅ ይመስለኛል እና አድምቃችሁ እንደውም አሙቃችሁ ከፍ አድርጋችሁ አጉልታችሁ ተናገሩ አለ ምን ብሎ ነው የተናገረው ኢትዮጵያ ኦርቶዶክስ ቤተክርስቲያን ነገረ ማርያም ዶግማዋ ነው የሚመራው ካለ መናፍቅ በደንብ አስተጋብታችሁ ንገሩት እሺ ሐዋርያት ባያስተምሩ ኖሮ ያው አስተጋብታችሁ ንገሩት በኦርቶዶክስ ተዋሕዶ ቤተክርስቲያን ነገረ ማርያም ዶግማ ነው አለ ነገረ ማርያም ዶግማ እንዴት እንደሚሆን እኔ አይታየኝም ምክንያቱም ነገረ ማርያም እንደ ድርጊት እንደ ሁኔታ አንድ ሊቅ የጻፈው ሊሆን ይችላል ስለዚህ ያ እንዴት ዶግማ እንደሚሆን እኔም ግልጽ አልሆነልኝም እና እንደዛ ነው የማስበው ወንድም ኤርሚያስ ኦኬ እሺ እስቲ ሌላ እዚህ ዲያቆናት የገባሉ እንጠይቃቸው ኦኬ ከላይ ቀድሞ የገባው እንደያጋባችሁ ዲያቆን ታምራት ከዛ ጊስቶስ አለ ዲያቆን ታምራት አቤት እንኳን ደህና መጣ እንኳን ደህና ቆያችሁ ከየት ቤተ እምነት ነው ወንድማችን ኦርቶዶክስ ነው ዲያቆናት ከየት ነው የሚኖሩት ከካቶሊክም አለ ለተጠይቀው መልስ ብራዘር እናንተ ጋር ብቻ አይደለም ዲያቆን ያለው አይቢሆንም ሰው ጎራ ብለው ዲያቆን ብለው ጽፎ አይመጡ እሺ ችግር የለውም ግን እኛ ብዙ ስላየሆንም ጠይቀ ኦኬ ሰላም እንዴት ናችሁ ማን ልበል አዲስቶስ እንኳን ደህና መጣ እሺ ነገረ ማርያም መጽሐፍ ቅዱስ ያስተምሮት ነው ዶግማ ያስተምሮት ነው ወይስ ቀኖና ያስተምሮት ነው ዲያቆን ታምራት ይህ ጥያቄ መነሳት የቻለው በምን ምክንያት ነው ዋናው የእመቤታችን ቅድስት ድንግል ማርያም ዙሪያ የተነሱ ጥያቄዎች በዚህ ሳምንት በዚህ ወቅት እየሰማን ነው እናንተ ደግሞ እነን የምትጠይቁ እናንተ የእምነት ተከታዮች ናቸው ዋናው እሱ ነው እኔም ኦርቶዶክስ ነኝ ኦርቶዶክስ ቢሆን አንድ ሰው ወዳጅ እኛ የኢትዮጵያ ወንጌላውያን ቤተክርስቲያን አማኞች ነን ስለዚህ ኦርቶዶክስ ተዋሕዶ ቤተክርስቲያን ነኝ እናንተ ወንጌላውያን ናቸው እመቤታችን ቅድስት ድንግል ላይ ያለው አመለካከታችሁን ስለምናውቅ እመቤታችን ቅድስት ድንግል ማርያም ንጽሕት ናት ክብርት ናት ድንግል ናት ይሄ ድንግል ናት የተባለው
እንደገና ድንግል አይደለችም አይባልም። ዶግማ የሚሆነው የጠየቁት ጥያቄ ምን ነበር? የጠየቀው ጥያቄ ዶግማዊ ነው ቀኖናዊ ነው አይደለ? በቃ እሱን የጠየቁ እንጂ የጌታዬ እናት ድንግል መሆኗን ዶግማና ቀኖና ምንድነው? መጀመሪያ ቀኖና ማለት ምን ማለት ነው? ዶግማ ማለት ምን ማለት ነው? አንተው ትጠይቀኛለህ አይደለ? እኔ ደግሞ ለአንተ መልስ እንድሰጥህ ቀኖና ማለት እና ዶግማ ማለት እምነት ማለት ነው። እሺ ጥሩ። ቀኖና ማለት ስርዓት ማለት ነው። አሁን ለጠየቁት ጥያቄ ብቻ መልስ መልስልኝ። እሺ ሌላ እምነት ነው አይደለ? ዶግማ እምነት ነው አይደለ? አድምጠኝ የጠየቁት ጥያቄ አድምጫለሁ እኮ በውጭ አድምጫለሁ። ኦኬ ካደመጥክ አርስቱ ይታያል አይደለ? እዚህ ጋር አርስቱ እንደዚህ ላድርግልህ እንደዚህ ላድርግልህ። ችግር የለም ነገረ ማርያም ቀኖና ወይስ ዶግማ ነው አይደለ? አድምጠኝ ነገረ ማርያም ዶግማ ነው ቀኖና ነው ያልከው መተህ ጠየቀኝ። እኔን ስጠይቀኝ ዶግማና ቀኖና ማለት ምን ማለት ነው ብለህ አልከኝ። ዶግማ ማለት እምነት ማለት ነው። ቀኖና ማለት ስርዓት ማለት ነው። ስለዚህ አሁን አንተ ጥሙና ጠይቁን አይደለም ያልናችሁ፣ ተጠይቁናላችሁ፣ ችግር የለም። እኛ ግን የጠየቅን ጥያቄ ነገረ ማርያም ትምህርት ዶግማ ነው ወይስ ቀኖና ነው? ዶግማ ነው 100% ዶግማ ነው። ታንክ ዩ 100% ብሏል። ኦኬ መጽሐፍ ቅዱሳዊ ነው ማለት ነው። ዶግማ ማለት መጽሐፍ ቅዱሳዊ ነው ማለት ነው አይደል? እና እሺ ከመጽሐፍ ቅዱስ ከነቢያቱና ከሐዋርያቱ ትምህርት እያጣቀስክ ንገረን። አታምኑም እናንተ ስለማታምኑ እመቤታችን ቅድስት ድንግል ማርያም እዚህ 1200 ሰው እየሰማህ ነው። እኔ እንኳን ባላምን ከዚህ 1200 ሰው ውስጥ አንድ ሰው እንኳን ልታደል ትችላለህ። 100% ዶግማ ነው ብለኛል። እዚህ 1200 ሰው አለ። የገባው አመንም አላመንም ነብይ እግዚአብሔር ሕዝቅኤል እንደዚህ ብሎ ይለዋል ጌታ ቢሰሙም ባይሰሙም ቃሌን ተናገር ብለዋል። እና አሁንም ላንተ መነግርህ አንተ የእግዚአብሔር አገልጋይ ነኝ ብለህ እስካልክ ድረስ 1200 ሰው አስቀምጠህ በነግርህ አታምንም ብሎ በሚል በጅላጅልና በቂላቂል መልስ ማምለጥ አትሞክር። ዶግማ መሆኑ እንደዛ ጅላጅል ማለት ራሱ ትክክል አይደለም። አይ መጽሐፍ ቅዱሳዊ መሆኑን አሳየኝ። አሁን ከመጽሐፍ ቅዱስ ጥቅስ ዶግማ 100% የማርያም ነገረ ማርያም ዶግማ ነው ብለኛል። ካህኑ ደግሞ ቅድም አይ አይደለም ብለዋል። አንተ ግን ብለሃል። እንደዚህ ነው። ካህን ስለተባለ ሁሉ ካህን አይደለም። ካህን እናንተ ጋር እሳቸው ወደ እናንተ ስለገባ ብቻ ካህን ብለን መውሰድ እንችላለን። ያንተን መልስ ወንድሜ ዶግማ ነው ብለኛል። ቆቡን ደፍተው እዛ ቀምሱን ለብሰው እናንተ ጋር መጥተው ደግሞ እዚህ ጋር እናንተ ጋር በእመቤታችን የሚያፍር አለ ወንድሜ። አሁን ተናገር በቃ እሳቸው አፈሩ ወረዱ። ካህኑ እኔ አላፍርም። ኦኬ ካህን ማታፍር ከሆነ 100% ዶግማ ነው ብለኛል ነገረ ማርያም። እሱ መጽሐፍ ቅዱስ ያርግልኝ ከብሉይና ከአዲስ እየጠቀስክ ንገረኝ። ቴንክ ዩ ጋይድ። ስለዚህ ስለእመቤታችን ያልተባለው ምን አለና ነገረ ማርያም ንገረኝ ዶግማ መሆኑን ከመጽሐፍ ቅዱስ። ዶግማ ማለት እንግዲህ መጽሐፍ ቅዱሳዊ አስተምሮ ነው። ከአምስቱ አዕማደ ምስጢር ውስጥ የሚመደብ ነው። ስለዚህ ነገረ ማርያም ከአምስቱ አዕማደ ምስጢር ውስጥ ይመደባል እያልከኝ ነው። ስድስቱ አዕማደ ምስጢር ማለት ስድስቱ አዕማደ ምስጢር ነው መባል ያለበት በአንተ መርዳት ማለት ነው። ስለዚህ ዶግማ መሆኑ መጽሐፍ ቅዱሳዊ ነው ብለኛል። መጽሐፍ ቅዱሳዊ መሆኑ ጥቅሱን ንገረኝ ከብሉይ ከአዲስ እየጠቀስክ ንገረኝና ኃይለ ቃሉን እናነባለን፣ ተተረጉመዋለህ። ጎይድ ቴንክ ዩ ዲያቆን ታምራት። ምንድነው ላንተ ጥያቄ? ዶግማ እንዴት ይሆናል? እመቤታችን ነገር በመጽሐፍ ቅዱስ ከመጽሐፍ ቅዱስ ሰጠኝ መረጃ። 100% መጽሐፍ ቅዱሳዊ ነው ብለኛል። ዶግማ ነው ማለት 100% መጽሐፍ ቅዱሳዊ ነው እያልከኝ ነው። መጽሐፍ ቅዱሳዊ መረጃ ስጠኝ። ምን ብዬ ለምሳሌ ምን እንኳን እመቤታችን ቅድስት ሴት ናት ድንግል ናት የሚለው ቅዱሳዊ አይደል ነው አይደለም? ወንድምዬ መጽሐፍ ቅዱሳዊ ጥቅስ ጠይኝ ብዬ ስለ ምን አትበለኝ። ምን አይደለም መጽሐፍ ቅዱሳዊ ጥቅስ ጠይኝ። ምን ብዬ ነው የምጠቅስ? ነገረ ማርያም ዶግማ መሆኑን ንገረኛ። የአምላክ እናት መሆኑን ትክዳለህ? የአምላክ እናት መሆኑን ትክዳለህ? አልተጠየቅም። ዶግማ መሆኑን ንገረኝ ነው ያልኩህ። ዶግማ መሆኗ የአምላክ እናት ናት፣ ድንግል ናት፣ ንጽሕት ናት፣ ክብርት ናት። እንደሷ ያለው አልተፈጠረም። ከአምላክ ከፍጡራን በላይ ከፈጣሪ በታች ናት። ዶግማ ነው ወይ ቀኖና ነው? ይሻሻል ይችላል። እሺ ቀስ በቀስ እናቱ ናት ልጻፍልህ። እናቱ ናት የጌታ እናት ማለት ነው። እናቱ ናት። መልካም
ሊሻሻል ይችላል። በሌላ ጊዜ አይደለችም አይባልም። እናቱ ናት። ይሄው ቲክ ልክ ነው። ኦኬ ብጽዕት ናት። ቲክ ኦኬ አማኝ ነች። አማኝ ናት። ቲክ የጸሎት ሰው ናት። ከሐዋርያት ጋር ትጸልይ ነበር። የጸሎት ሴት ናት። ቲክ ሌላ አለ እንጨምረልህ። ስለሷ እኮ ተናግረን መጨረስ አንችልም እኮ ዘርዝራዋ እዚህ 1300 ሰው ፊት ተናግረን መጨረስ የሚቻል አንችልም የሚባል ጫካ ውስጥ እንዳትደበቅ። እኔ ይሄንን ዘርዝራ ያለው አንተ መጽሐፍ ቅዱስ ውስጥ ከዚህ ቀጥሎ ዘርዝርልኝና ቢያንስ አራቱን ዘርዝርልኝና ለምሳሌ ታማልዳለች አይደል? አማላጅ ነች በሚገድ 100%። እሺ አማላጅ ናት ብሎናል። ልብ በሉ 100% ከነ ፐርሰንቱ ጭምረም ጽፈው። እሺ ቤዛዊተ ኩሉ ዓለም ናት። መልካም 100%። ቤዛዊት ናት 100%። መድኃኒዓለም ይድረስልህ። እንግዲህ እኔ ምንም ረዳህ ነገር የለም። እሺ ሞታ ተነስታለች አይደለ? ከሙታን ሞታ ተነስታለች አይደል? ሞታ ተነስታ አድርጋለች አይደል? በጣም እንኳን አልሞተችም ማለት እንችላለን። ህይወት እናት ናት። አልሞተችም ማለት ሞታለች የሚለው መጽሐፍ ቅዱስ ስላለ ያነበባችሁት ሞታለች የሚለው ቃል ተነስታ ቆይ ሞታ ተነስታ አድርጋለች ብለኸኛል። 100% ነው ይሄን? አዎ እሺ እኔ በሷ ዙሪያ ላይ እኮ ማነሳቸው ሀሳቦች እየተጠራጠርኩ አይደለም። ኦኬ 100%። እሺ አሁን አባታችን እንዳሉት እሺ ወንድሜ ቆይ ወንድሜ ኦኬ እናቱ ናት መጽሐፍ ቅዱስ ስለሚናገር ምን ጻፍኩት ልክ ነው። መጽሐፍ ቅዱሳዊ መረጃ የአዲስ ኪዳን መጽሐፍት እንዳለ የጌታ እናቱ መሆኗ ስለሚናገር ብጽዕት ሴት ናት። ምንም ጥርጥር የለውም። መጽሐፍ ቅዱስ አማኝ ናት። ምንም ጥርጥር የለውም። የጸሎት ሴት ነበረች። ከሐዋርያት ጋር ትጸልይ ነበር። ምንም ጥርጥር የለውም። ለዚህ ነው ትክክል ያደረኩት። እዚህኛው ላይ ግን ያንተ 100% ያልከው ላይ ጥያቄ ስላለኝ ሌሎችንም እናነሳለን። እነዚህም ብቻ አይደለም። ስለዚህ ቢያንስ ለነዚህ ለሶስቱ ጥፍጥ ያለ ለጠማችን እርካታ የሚሆን መልስ ከመጽሐፍ ቅዱስ እንፈልጋለን። ስለዚህ አማላጅነት ብለኛል። አማላጅነቷ በብሉይና በአዲስ ኪዳን የትኛው የመጽሐፍ ቅዱስ ክፍልን ትሰጠንና እሱን ተተነትነዋለን። አማላጅነት ብለህ ስትለኝ አሁን በሰማይ ሆና ትለምናለች ነው አይደል እያልከኛለሁ? አማላጅ ማለት መሰረታዊ ሐሳቡ ለእናንተ ግልጽ ነው። መጀመሪያ አማላጅ ማለት ምን እንደሆነ አማላጅ እንዳስፈለገ መጽሐፍ ቅዱሳዊ ትምህርት እንደሆነ ታምናላችሁ? መጀመሪያ ወንድሜ ተለምናለች እያልከ ነው። በቃ አማላጅ ማለት ተለምናለች እያልከኝ ነው። አሁን ወደ መጽሐፉ ክፍል ግባና ማርያም አሁን በሰማያት ሆና ለአንተም ለኦርቶዶክሳውያን ወገኖችም እንደምታማልድ ከብሉይ ከአዲስ ጠቅሰህ በቃ ጥፍጥ ያለ ሰው ደግሞ አየህ በጣም እየጨመረ መጣ። ትምህርት በጣም ስለተመቸው ማለት ነው። እንሰማለን። ከመጽሐፍ ቅዱስ ተስተን ማርያም 100% አማላጅ ነች ብሎ የሚል ከብሉይና ከአዲስ ኪዳን ጠቅስልን አሁን በሰማያት እንደምትለምን ማለት ነው። ምልጃ ትምህርት መጀመሪያ ማለት ነው። ምልጃ ትምህርት ስለ ምልጃ ትምህርት እናንተ መሰረታዊ ዕውቀት ምንድነው ለእናንተ? እስኪ ምልጃ ማለት ነው እኛ ምንም የመቤታችን ከመዳችን በፊት የእሷ ምልጃ ከማመናችን ከመናገሬ በፊት ምልጃ ምንድነው? ወዳጄ እኛ ምንም ምልጃ የምናውቀው ነገር የለንም። እኛ የኛ ትምህርት ምልጃ የሚባል አናውቅም። እናንተ ጋር አሁን ስለ ምልጃ ማለት ነው ወዳጄ ስማኛ እንደማመጥ ሚዩት አድርጌያለሁ። አሁን የመጀመሪያ ጊዜ ማለት ነው። አድምጠኝ። የእናንተን አትበለኝ። የእኛን በኋላ ከፈለክ እንደዚሁ ትጠይቀኛለህ እኔን ማለት ነው። ሰው ባለበት እኔ ስጠይቀህ እኔን አትጠይቀኝ። ለጠይቁ ጥያቄ መልስ ስጠኝ። አንተ ደግሞ ስጠይቀኝ እኔ አንተን አልጠይቅም። ለጠየቀኝ ነገር መልስ መስጠት አለብኝ። ስለዚህ አሁን ለጠይቁ ጥያቄ 100% አማላጅ ነች፣ 100% ቤዛዊት ነች፣ 100% ሞታ ተነስታ አድርጋለች ብለኛል። ቢያንስ እነዚህ 100%ቱን 300%ቶቹን እዚህ እውነት አድርግልኝ። የመጽሐፍ ቅዱስ ክፍል ስጠኝ። ማርያም ታማልደች ብለህ ስትል ትለምናለች እያልከኝ ነው በሰማያት አሁን መረጃ ስጠኝ። መልካም እሺ አንደኛ ምልጃ ማለት ወይም አማላጅ ለምን አስፈለገ? ምልጃ ምንድነው በሚለው የተወሰነ ሐሳብ ልናገር። ኖ ማርያም አማላጅ ነው ንገረን። በቃ እኛ ገብቶናል። ማማለድ ማለት ለምንድነው? ስለ ምልጃ መረዳት አለባቸው። መጽሐፍ ትምህርት ማለት መጽሐፍ ላይ መማር አለባቸው አላልክም? 1400 ሰው መማር አለበት አላልክም? እሱን ሰው ሰብስበህ ታስተምራለህ። ሰው ስለ ምልጃው አላወቀማ። እናንተ እዛ ጋር ስለ ምልጃ አላነሳም። ምልጃ ምን ማለት እንደሆነ ምልጃ የእግዚአብሔር ፍቃድ እንደሆነና መጽሐፍ ቅዱሳዊ እንደሆነ ይማር ሰው ገጽ ላይ ሆነ ምልጃ ላይ ሶስት አካላት ይሳተፋሉ። ምልጃ ሲነሳ ሶስት መሰረታዊ ሐሳቦች እሱን ቀጥል እኮ አልኩ። ለምን እንደምታወራው እሱን ቀጥል አውራ፣ ለህዝቡ ተናገር እኮ ነው ያልኩት። ቀጥል። ምልጃ ማለት ወይም አማላጅ ያስፈለገበት ምክንያት ምልጃ ላይ የሚሳተፉ ሶስት አካላት አሉ።
አንደኛ ተማላጁ እግዚአብሔር የሚለመን ሁላችንም ጸሎቱን የምናቀርብለት እግዚአብሔር ነው። አንደኛ ተማላጅ ማለት ነው ወይ እግዚአብሔር ብቻ ነው ተማላጁ። ሁለተኛ ደግሞ አማላጅ ማለት ለቅዱሳን የተሰጠ ነው። በኦሪት ዘፍጥረት ምዕራፍ 20 ላይ ስትመለከት ምዕራፍ 20 ከቁጥር 7 ላይ እግዚአብሔር አምላክ ምንድነው ያለው አብርሃምን? እርሱ ጻድቅ ነውና ስለአንተ ይጸልያል አንተም ትድናለህ ብሏል ለአቤሜሌክ ነው ያለው። የሚጸልየው ማን ነው? አብርሃም ነው። የሚድነው ማን ነው? አቤሜሌክ ነው። የሚጸልየው ማን ነው? እግዚአብሔር አምላክ ነው። እርሱ ስለአንተ ይጸልያል አንተም ትድናለህ ብሏል። በአዲስ ኪዳንም በያዕቆብ መልእክት ምዕራፍ 5 ከቁጥር 16 ጀምሮ ስንመለከት ጻድቅ ጸሎት በስራዋ እጅግ ኃይል ታደርጋለች። ኤልያስ እንደኛ ሰው ነበረ፣ የሚታመም ነበር፣ ግን 3 ዓመት ከ6 ወር ዝናብ እንዳይዘንብ አድርቆ ጸለየ፣ አልዘነበም። እንደገና ጸለየ፣ ዘነበ። የጻድቃን ጸሎት የቅዱሳን ጸሎት ይጠቅማል። እኛ ኃጢአተኞች ነን፣ እግዚአብሔር አይኖች ወደ ቅዱሳን ናቸው፣ ጆሮቹም ወደ ጩኸታቸው ነው ለእግዚአብሔር ቃል መዝሙር 33 ከቁጥር 16 ጀምሮ ስትመለከት። ስለዚህ ተማላጁ አምላኩ እግዚአብሔር ነው። አማላጁ ቅዱሳን በጸሎታቸው የሚጠቅሙ ናቸው። በሐዋርያ ሥራ ምዕራፍ 3 ተመልክተው ከሆነ መልካም የተቀመጠ ሰው ብዙ ጊዜ የተቀመጠ ሰው ነበረ። የኔ ጥያቄ ምን ነበር? እስኪ የእመቤታችን ጋር መጣው እኮ ወደ እመቤታችን የመጣው ነበር እኮ መጀመሪያ ስለምንጃው ያለው ሁለት ተነገርከን ይበቃል። ወደ ማለት እሺ ከተናገርኩት እነዚህን ታምናለህ? ወደ እመቤታችን እሱ አሁን ያንተ ጥያቄ አይደለም። አሁን ዝም ብለህ የጠየቁን ጥያቄ መልስ አትመልስ። ታምናለህ ብሎ አይደለም በእነዚህ እሺ የአብርሃም ጸሎት ታምናለህ? ወዳጄ እባክህ መልሱን ስጠን። ማርያም ይሄንን ማርያም ምን ብዬልኝ ነው? እመቤታችን ቅድስት ድንግል ማርያም ታማው የምታማልድ ነው። እንደዚህ ነው ውሃ የሚጠማችሁ ማለት ነው። ስለዚህ ምን ብዬልኝ ገረተለኛ? እሺ አንድ ጥያቄ ልጠይቅ። አድመጥ እታያችሁ 1400 ሰው ቀደም መምህር ፋሲካው ጋር ነበርኩ። የሚይዘው የሚጨብጠውን አጥቶ 1 ሰዓት ሙሉ ጥያቄ ጠይቆኝ 1 ሰዓት ሙሉ መልሼለት አንድ ጥያቄ ልጠይቅህ ብዬ ስለው ሞዴሬተሮች እርምጃ ወሰዱ ብሎ ከገዝቶ አስወጣኝ። በኋላ ቪዲዮውን ትሰሙታላችሁ። አሁን ደግሞ እዚህ ዲያቆኑ ገባ። ካህናቱም ዲያቆናቱም ገብተው ነበር። አያያዙ ሳያምራቸው ሲቀር እና አግስጦስ ሁሉ ወረዱ ታች ማለት ነው። አሁን የኛው ዲያቆን ደግሞ እኔ ጥያቄ የጠይቁት ምንድነው እዚህ ጋር ማርያም አማላጅ ነች ብሎ እየጠየቀው አዎ 100% አለኝ። ኦኬ 100% የሆነው እንግዲህ መጽሐፍ ቅዱሳዊ ዶግማ ነው ወይ ነው ነገረ ማርያም ዶግማ ነው ወይ ቢሰለው አዎ አለኝ። እዚህ ወረቀቱ ስላለ አውቄንም ጽፈው ከዚህ በኋላ እንደውም በጽሁፍ ነው ምክንያቱም ስለሚክዱ ማለት ነው። እዚህ ጋር ምንድነው ያልኩት? አንክድም። ኦኬ ነገረ ማርያም ዶግማ ነው ወይ ቢሰለው 100% አለኝ። ከዛ ዶግማ ምንድነው ብሎ ሲላይ መለስኩለት። ዶግማ ማለት እምነት ማለት ነው፣ ቀኖና ማለት ስርዓት ነው ብዬ መለስኩለት። ከዛ ዶግማ ብሎ የሚለው ለመንደርደሪያነት እንድመቸው መጽሐፍ ቅዱሳዊ መሆኑን እንዲያረጋግጥልኝ እናቱ መሆኗን መጽሐፍ ቅዱስ ላይ የጌታ እናት መሆኗን፣ ብጽዕት ሴት መሆኗን፣ አማኝ ሴት መሆኗን፣ የጸሎት ሴት መሆኗን ይሄንን እኔ በዋቢነት እሱን ሳልጠይቀው ቁጭ አረኩለትና ይሄ ብቻ ነው ወይ ብስለው አይ ይሄ ብቻ አይደለም ከዚህ ውጪ መጽሐፍ ቅዱስ ውስጥ ብዙ የተባለላት አለ ብሎ ሲለኝ ለምሳሌ አማላጅ ነች ብዬ ስለው 100% አለኝ። ሰምታችሁታል። ቤዛዊት ነች ብዬ ስለው 100% አለኝ። ሞታ ተነስታ አረጋለች ብዬ ስለው 100% አለኝ። 100% አማላጅ ነች ነው ያለውን ይሄ ማለት ትለምንልናለች ማለት ነው። መጽሐፍ ቅዱስ ያርግልኝ ብዬ ስለ ማርያም ነው የጠየቁት። ልብ በሉ ስለ ማርያም ስጠይቀው ሄደና እሱ ስለማን የመለሰልኝ? ስለ አብርሃም ዘፍጥረት መጽሐፍ ምዕራፍ 20 ቁጥር 7 የጌራራው ንጉስ አቤሜሌክ በነበረበት ዘመን ማለት ነው። ልክ ነው። ሰላምታ ይጸልይልህ ብሎታል። የኔ ጥያቄ ማርያም አሁን በሰማይ ትለምንልሃለች ወይ ነው። እሱ የመለሰልኝ ስለ አብርሃም ነው። በምድር ሳለ ለጌራራው ንጉስ ለአቤሜሌክ አብርሃም ይጸልይ ከሆነ የእግዚአብሔር እናት እንድትጸልይ አብርሃም ስርዓት በጣም ሰምቻለሁ። ስርዓት እንደዚህ አይደረግም። እሺ አውርቼ ስጨርስ ትንተክናለህ። አብርሃም ለጌራራ ንጉስ ለአቤሜሌክ ለምኖለታል በምድር ሳለ ጸሎት ማለት ነው ይጸልይልህ ብሎ ስላለ ኦኬ። አብርሃም አሁን በመንግስተ ሰማያት አማላጅ አይደለም። እኔ ጥያቄ ስለ አብርሃም አይደለም የጠየቁት ማርያም ነው። ጥያቄ ምንድነው? መልጃ ስለ ማርያም በሶስት ይከፈላል አለ ተማላጅና ማላጅና የሚማለድለት ክፍል ምናምን ነገር ብሎ አለ። ከዛ አብርሃም ጠቀስ። የኔ ጥያቄ ማርያም ነው። ልብ በሉ እንግዲህ ኦርቶዶክስ መልስ አላት ይሏል እንጂ ስለ ማርያም ስጠይቃቸው አበበና ከተማ አየለ በመንገድ ላይ ሲሄዱ አንበሳ አገኛቸውና ሸሸ። አየለ አመለጠ፣ እንትናን ግን እንትና በላው። እንዲህ ነው። እኔ ጠየቁ ስለ አበበ ከሆነ ስለ አበበ መልስልኝ፣ ስለ ማርያም ከሆነ ጠየቁ ስለ ማርያም መልስልኝ። አብርሃም ከተማ ዳዊት አየለ አትበለኝ። ኦኬ ይሄን ሰጠኝ። ሁለት
ሁለተኛው ያዕቆብ መልእክት መጽሐፍ ምዕራፍ 4 ቁጥር 16 ላይ የጻድቅ ሰው ጸሎት በሥራ ኃይል ታደርጋለች ብሎ ኤልያስ እንደኛ ሰው ነበረ ምናምን ነገር ብሎ ልክ ነው ኤልያስ። ኦኬ ሶስተኛ ስለ ማርያም መልስልኝ ብዬ ስለው ምን ብዬ ልመልስልህ አለኛ። ይታያችሁ ለምን አንተ እኮ ነው ሙት ያደርጋል ወይ አውጣ አስወጣኛ ሰላማሪያም ንገረኝ ሰላማሪያም ንገረኝ እኔ ልጽፍ ነው አመናችሁ አላመናችሁ አንድ ጥያቄ ልጠይቅ ሰላማሪያም ንገረኝ ውስጥ ያለው እመቤታችን የጸጋ ሁሉ እመቤት ናት አይደለችም ጸጋ ይሞላባት ሚዩት አድርጌያለሁ ሰላማሪያም መልስልኝ ሳትመልስ እነዚህን ሁለት አባቶች ጠቅሰህ አብርሃምና ኤልያስን ጠቅሰህ አክሮባት ተገልብጠህ እኔ ህዝቡን ያንቃቃው ዘጠየቁ ነገረ ማርያም ብሎ ምን ዶግማ ነው 100% በላይ አልከኝ የማርያምን አማላጅነት በመጀመሪያ ቁጭ አርጋት ሲጋር መጀመሪያ ኤልያስና አብርሃምን ከጠቀስክ በኋላ አንድ ጥያቄ ልጠይቅህ በለኝ እሺ አንዴ ገብተህበታል እንግዲህ መቼም አንዴ መድኃኒዓለም ፈርዶባችኋል የቁልቁለት ጉዞ ነው እየሄዳችሁ ያላችሁት ዲያቆን የቤተክርስቲያኒቱ 100% የማርያም አማላጅነት ነገረ ማርያም ዶግማ ነው ብለኛል ያው 100% ቤዛዊነቷ 100% አማላጅነቷ 100% ሞታ ከሞታ መነሳቷ 100% ምንድነው ብዬስል ዶግማ ነው ብለኛል ዶግማ ማለት የማይሻረው የማይቀንነው የማይሰረዘው የማይደለዘው ይሄው እግዚአብሔር ቃል ማለት ነው ስለዚህ ኤርሚያስ ጥያቄ ምንድነው 1500 ሰው ይዞ የሚለምን ማርያም አማላጅ መሆኗን አሳየን ብዬስል አብርሃም ጌራራ ምናም ነገር አልከኝ ያዕቆብ ዳዊት የጻድቅ ሰው ጸሎት ኤልያስ ምናም ነገር አልከኝ እባክህ ስለ ማርያም ልለምንህ የማርያምን አማላጅነት ንገረኝ እንደዚህ ነው የሚገባችሁ እናንተ ስለ ማርያም ልለምን የማርያምን አማላጅነት ዶግማ 100% ነው ብለ ያልከው በመጽሐፍ ቅዱስ ቁጭ አርገውና በቃ ገላግለን ህዝቡም አይንቃቃ ተለበል መጽሐፍ ቅዱስ አይጥቅስ ቅድስት ድንግል ማርያም ቅዱስ ገብርኤል አንድ ቤት እንደሰማናው ጸጋ የሞላብሽ ሆይ ደስ ይበልሽ እግዚአብሔር ካንቺ ጋር ነው ተብላለች እዚህ ጋር ማርያም አማላጅ ናት ወይ አይደለሽም የሚለው ከማንሳት በፊት እግዚአብሔርን ቃል ማስተዋል አለብን እግዚአብሔር አምላክ ቅዱሳን ሐዋርያትን ምንድነው ያለው አይደለም ማማለድ ብቻ የሚሳናችሁ ነገር የለም ብሏል በማቴዎስ 17:20 ላይ አልጠይኩም ሚዩት አርጋለሁ አልጠይኩም አሁን ደግሞ ምን አለን ሉቃስ ወንጌል መጽሐፍ ምዕራፍ 1ን ጠቀሰና ሉቃስ አሁን ለሱ ነው መውጣት ያለበት የኔ ደብተራ ሁላጅ ሁሉ ያለ ርህራሄ እንደዚህ ፈጭሃለሁ ማለት ነው ሉቃስ 1ን ጠቀሰና ስለ ማርያም ነገር ጸጋ ሞላሻለና ሐዋርያቱ ጋር ደግሞ ሄደ የማርያምን አማላጅነት አምጣ እንጂ ሁለተኛ እንዳይለመዳችሁ ሁለተኛ 100% ማርያም አማላጅነት 100% ቤዛዊተ ኩሉ ዓለም ናት 100% ከሙታን ተነስታ አርጋለች ግን 100% አይደለም 0.0% ልታሳየን አልቻልክም የውርደት ጊዜ ብቻ 100% ማርያም የማርያም ነገረ ማርያም ዶግማ ነው አዎ አለ ኦኬ ዶግማ ማለት ምን ማለት ነው እምነት ቀኖና ማለት ሳለኝ እኔ ጥያቄ ጠይቀው ስርዓት አልኩት በዚህ መሰረት ዶግማ መሆኑን አሳየኝ እኔ ለምሳሌ ከመጽሐፍ ቅዱስ ላሳይ መጽሐፍ ቅዱስ ላይ የማርያም የነገረ ማርያም ትምህርት በመጽሐፍ ቅዱስ እናቱ መሆኗን ይናገራል ምንም ጥርጥር የለም ቲክ ተደርጓል በጽት መሆኗን ይናገራል ራይት አድርጌዋለሁ አማይ መሆኗን ይናገራል ራይት አድርጋለሁ የጸሎት ሴት መሆኗን ይናገራል ራይት አድርጋለሁ ከዚህ ውጪ ስለ ማርያም መጽሐፍ ቅዱስ የሚናገረው የለም መድኃኒዓለም ክርስቶስ ምስክር ይኮናል አልኩ የለም ታዲያ ማርያም አማላጅነት ብሎ የሚለውስ ዶግማ ነው ወይ ብዬስለው ኦኬ ና መምህር ክፍሌ እና እኔ እኮ መምህራኑ ስጠራ ለምን እናንተ ታች እንደምትሆኑ ይምጡ መምህር ቀሲስ ይምጡ ያው ልክ ያለውኝ እባካችሁ ስለ መድኃኒዓለም ኑ ግቡ ካህናት አገልጋዮች ሊቀሪንቃው መጋቢ አዲስ መጋቢ ብሉ የምትባሉ ማለት ነው ኑ ግቡ ያው ልክ የለውታለው ቀሲስ ይጉ መምህር እንዴ እኛ መምህራኑ ስንጠራቆ የሚመጣብን ባልቴቱ ሆነ መምህራን ስላየሁት በጣም ደስ ብሎኛል እባካችሁ ገስት ላይ ያላችሁ ውረዱ ፕሊስ ገስት ላይ ያላችሁ ውረዱ ስለላካችሁ አላስገባም እኔ መምህራን ብቻ ነው ፈልገው ኦኬ እሺ አክሊለ ጽጌ ሰላም ነው አክሊለ ጽጌ አክሊለ ጽጌ ማይክ ሚዩት ነው ካልሆነ ላስወርደው የሰማይና አክሊለ ጽጌ ዲዳና ደንቆሮ መንፈስ ይባላል በመጽሐፍ ቅዱስ አስተምሮት የማይናገር የማይሰማ ማለት ነው
አይናገርም አይሰማም ጌታችን ከሰውየው ላይ ገስጾ ያስወጣለት ዲዳና ደንቆሮ መንፈስ ነበር ይላል ልጁ እንዳይናገርም እንዳይሰማም አድርጎት ቆልፎታል ማንዳንዱ እንደዚህ አይነት መንፈስም የተጠናወተው ስላለ ለማለት ነው በመጽሐፍ ቅዱስ አክሊሉ ታደሰ እንደው አትልፋልኩ ይሄን ቤት መንግስተ ሰማያት መግባት ያህል ይናፍቃል እዚህ ቤት አንተ ስርዓትን ሳትይዝ አትመጣም አትገባም ስርዓት መያዝ አለ በሌሎች ኦርቶዶክሳውያን ይገባሉ እናናግራለን መምህራን ካላችሁ ነው ግቡ ካልሆነ ልናወራችሁ ፍቃደኛ ነን ያው 100% ያለው እታችሁ ረድልኝ ብራዘርዬ እታችሁ ረድልኝ ኦኬ ምንድነው እሱ ኮቦሮስ አንደኛ ኔትወርኩ ቀይ ነው ፕሊስ ወገኖች በእንደዚህ አይነት ሰዓት ለኔ ወይ ለአገልጋዮች ተውልን እዚህ ጋስት ላይ ላሉት ሌሎች አታስገቡ አይተን እናስገባለን እሺ ኦርቶዶክሳዊ መምህር የሆነ ገብቶ ያናግረን አረስቱ ያው ነገረ ማርያም ትምህርት ዶግማ ነው ወይስ ቀኖና ነው የተሳሳቱ መምህራኖቻችሁ ዶግማ ነው ብለዋል ሺዲን ላስወጣ ነው እሺ አስገብቼ ነበር አስወጥቻለሁ የምትደበቀው ለሪፖርት ነው ኦኬ ስለዚህ ኑና አውሩን ተባረኩ ጸጋ ይብዛላችሁ ኑና አውሩን ኦኬ መቀጠል እንችላለን ኤፊ እንኳን ተመልሰ መጣ እየጠየቅኩ ነበር እሺ አሁን እዚህ ብዙ አናወራም ግን ምናወራም በውስጥ እናወራለን ኦኬ ኦርቶዶክሳውያን መምህራን ካላችሁ በክርስቶስ እንለምናችሁ እንዴት ያው ቺን ተናግሬ ተየው ሜርሲ ቤቱን መሪ ኤፍኤም ይናገር እና ዳጊም ጭምር ብሩኬም አለ እንዴት የኦርቶዶክስ ነገረ ማርያም ትምህርት እንዴት ከመጽሐፍ ቅዱስ አይቀዳም ከምን ተነስታችሁ ነው ዶግማ ነው ብለው የሚሉ አገልጋዮችን ዝም የምትሏቸው በኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ በጥናት የተደገፈ አይደለም ማወራው በግምት ነው ማወራው ይሄን ግምቴ ፐርሰንትስ ነው የምናገረው ፐርሰንቱ ማለት ነው የማወራው ፐርሰንት 95% የሚሆነው ነገረ ማርያም ትምህርት የተቀዳው ከመጽሐፍ ቅዱስ አይደለም የሰው ስርዓት ትምህርት ነው የሰው ስርዓት የሆነ ትምህርት ነው መጽሐፍ ቅዱሳዊ የሆነ 5% ካለ ነው በቃ የነገረ ማርያም ትምህርት ምንጩ ከኦርቶዶክስ ቤተክርስቲያን ያለው ምንጭ በእነዚህ አባቶች ብለው በሚሏቸው ሰዎች ላይ የተመሰረተ ነው አብዛኛው ቆይ እንደውም ከፍ አድርጌ ልጻፈው የነገረ ማርያም ትምህርት እንዴት መሰለ ከዛ ለወንድሞች ልስጥ እኔ ራትም ልበላ ስለሆነ ኦኬ ወንድሞች እየተቀባበሉ በደንብ አድርገው አድቀቀው ይፈጩልሃል ማለት ነው እሺ የነገረ ማርያም ትምህርት በኦርቶዶክስ ነገረ ማርያም ትምህርታቸው የተቀዳው ልብ በሉ አንደኛ ቅዱስ ያሬድ ሁለተኛ ኦኬ ሶስተኛ አራተኛ አባ ኤፍሬም ዘሶሪያ አምስተኛ ፈልፈለን ያወጣና አባ ሕርያቆስ ዘበንሳ ማለት ነው ነገረ ማርያም ትምህርታቸው በሙሉ 95% የሚቀዳው የኢትዮጵያ ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ከሐዋርያቱና ከነቢያቱ ትምህርት ሳይሆን ከነዚህ ሰዎች ነው የተቀዳው ሕርያቆስ ኤፍሬም ጽጌ ድንግል ጊዮርጊስ ዘጋስጫ
ያሬድ አሁን አቅም አለኝ ማውራት እችላለሁ የጉባኤ ቤት መምህር ነኝ በደንብ የቤታችንን ድንግልናና ማነው የሷን ትምህርት እናገራለን ወሳጤ ህሊናዬ ነደ ወልቤ ጤሰ ብለህ የምትለው ሰውዬ ናገባና ከኔ ጋር አውራ ወይ ኮንሞቼ ጋር አውራ ይያለሁ ቴንክ ዩ ጸጋ ያብዛላችሁ ሜርሲ የቤቱ መሪ ብሩኬም ነፊል ነቢዩም ነዳጊ መናገር ይችላሉ ኤፊ መቀጠል ይችላል ተባረኩ ያው በዚህ ላይ ነው አለውን በጣም ብዙ ቪዲዮ ምናሳያችኋለሁ ጸጋ ያብዛላችሁ እሺ መግባት የምትፈልጉ ሰዎች አንዳንድ ቁጥር ጻፉ መግባት የምትፈልጉ ኦርቶዶክሳውያን አንዳንድ ቁጥር ጻፉ ብሩኬና ቢኒ ሰላም ብያለሁ ቅድም አልነበራችሁ አንዳንድ ቁጥር ጻፉ መግባት የምትፈልጉ ኦርቶዶክሳውያን ገብታችሁ መዋየት በርሱ ላይ የምትፈልጉ ሰዎች አንዳንድ ቁጥር ጻፉ ግን ከገባችሁ በኋላ እኔ ምንም አላቅም እኔ ተራ ሰው ነኝ እኔ እንደዚህ ነኝ ምናምን እንዳትሉ ምንም አታውቁ ሰዎች አትላኩ እንግዲህ የሚያቅሰው ለመዋየት ብቅ የሆነ ሰው ብቻ ነው መግባት ያለበትና ከገባችሁ በኋላ እኔ ምንም አላቅም እንደዚህ እንደዛ አትበሉ የምታውቁ ሰዎች ብቻ ግቡ ለመዋየት which is ትንሽም ቢሆን እንትን ያላችሁ ሰዎች ብቻ ግቡ እኔ ከገስት ላይ አስገባለሁ አንድ ባንድ አስገባለሁ ከኮሜንት ሴክሽን ላይ እሺ አንዳንድ ምጽፉ እሺ የአብ ሰላም ነው መስከን ሰላም ነው ሰላም እግዚአብሔር ይመስገን እንዴ ነህ ምን ታደርገው እግዚአብሔር ይመስገን እሺ ከቤት ቤተ እምነት ነው ኦርቶዶክስ ከባታ ማርያም ኦኬ ከኦርቶዶክስ ከባታ ማርያም ማለት እዛ ነው እዛ ደብር ነው የምታስቀድሰው ትምህርት እሺ ስለ ነገረ ማርያም ነው እየተወያየን ያለን ነገረ ማርያም ቀኖና ነው ወይስ ዶግማ ነው ነው ነገረ ማርያም በእኛ ማለት ነው በእኛ በኦርቶዶክስ ማርያም በ21 እንደምትከበርና ቀኖያች እንደሆነች አስተምሮቱ ያስገድደናል እና በዛ ምክንያት ነው ማርያምን በየቀኑ በ21 በደረሰ ጊዜ እንድናከብራት ዶግማና ቀኖና የሚባል ነገር ታውቃለህ ዶግማና ቀኖና የሚባል ነገር ታውቃለህ አይ ያላቅም ኦኬ ዶግማና ቀኖና እንግዲህ ያው ነው ኤፊ ያስወጣ አይርምዬ ትንሽ ኤርምዬ እሺ አቅ ኧረ ይውጣ ምን ያርጋል ይሄ ሰፈር ብዙ ምን ያርገደናል እሺ ተናግሬያለሁ የምትገቡ ሰዎች ቢያንስ መሰረታዊ ዕውቀት ያላችሁ ሰዎች ሁኑ ቢያንስ መሰረታዊ ዕውቀት ያላችሁ ሌሎቻችሁ የምታተርፉት እታችሁ ናችሁ ብትማሩ ነው እውነት ለመናገር የምታተርፉት ለክርክር ከመምጣት ይልቅ ለውይይት እታችሁ ናችሁ እንትን ብትሉ ብዙ ታተርፋላችሁ ብዬ አምናለሁ ትንሽ ዕውቀት ያላችሁ ሰዎች የምታገለግሉ ሰዎች ብትሆኑ ጥሩ ነው የምትገቡ ሰዎች እሺ ዘማሪ ሰላም ነው ሰላም ናችሁ ዘናናችሁ ሰላም ነው እግዚአብሔር ይመስገን በጣም ሰላም ነው እግዚአብሔር ይመስገን ከየት ቤተ እምነት ነው ኦርቶዶክስ እሺ የኦርቶዶክስ ዘማሪ ነው አዎ ዘማሪ ነኝ ምን እንዳይ ነው ቅኝቱ ያለው ያሁኑ ቅኝት ያሰሙ ጊታር ባቲ ሜጀር ላይ ነው ባቲ ሜጀር ላይ ነው ያሁኑ ቅኝት ባቲ አይደለም እስቲ ነው አዳምጥ ትዝታ ሜጀር ነው ትዝታ ሜጀር ነው አምባሰል ነው ምን መዝሙር አለ በዚህ እዚህ ላይ ቸርነትን የጠበቀኝ እስከ ዛሬ
ጌታ አለ ከኛ ጋራ ክርስቶስ አለ ከኛ ጋራ መድኃኒዓለም አለ ከኛ ጋራ አማኑኤል አለ ከኛ ጋራ። ይሄ የራሴ ነው። በጣም ደስ ይላል። የኔ እንደ ይሄን ቅኝት ላሰማሁት ምን ላይ ነው ይሄ? በቂ ነው አይደል? ቅኝት እስቲ በደንብ መጣው አልሰማሁትም። እስቲ አይ ወደ ውይይቱ እንሂድ። አይ ቲንክ ከእንትኑ ይልቅ ውይይቱ ይጠቅመናል። ሁለት ነው። እኔ ታች ሆኜ ልማር ስራ ላይ ነኝና እንዴ ለምን ሳይወያዩ ነውና ስወጥቼ አይ ታች ሆኜ ከወጣ በኋላ ወደ ቤት ሲሄድ አሉ ወጣ ነው ከስራ ይገባሉ። ለማርያም ይዘምራሉ። ምን አሉ? ለማርያም ይዘምራሉ። እሱ እንዴ ለእሱ ያልተዘመረ ለማን ሊዘመር ነው? ለእርሱ የዘመረ ለማን ሊዘመር ነው? መዝሙር ለእግዚአብሔር ነው ይላል መጽሐፍ ቅዱስ እኮ። መዝሙር ለእግዚአብሔር ነው ይላል። መጽሐፍ ቅዱስ መዝሙር ለእግዚአብሔር ነው ይላል። አይሰማም ዘማሪ ወይ ወጡ? የማይወዱትን ጥቅስ ነው የጠቀስከው አንተ። ማን ጥቅስ ጠቅሳለህ? ኤፍሬም ተጥፋት ጥቅስ ጠቅሳለህ። ማን ነው ጠቅሳለ? ኦርቶዶክስን ለእግዚአብሔር መዝሙር ካልካት ይቆጣሉ፣ ይናደዳሉ፣ ይራገማሉ፣ ይሳደባሉ። አይወዱ። እሺ እንግዳ ገብቷል። ማዶት ነው ማዶት ማዶት አይሰማም። ማዶት አይሰማም። ምንድነው የሚገቡት ሰዎች ቶሎ የሚወጡት ሲያወሩ? ቅድስት አቤት። ሰላም ነው አለሁ። እግዚአብሔር ይመስገን። ሰላም ነው። እግዚአብሔር ይመስገን። ያ ሰላም ነው። ሰላም ለእናንተ ይሁን። ሰላም ሽብዛ። ሰላም ታሽንቴ እንለያለና ነሽ እንደዛ በጌታ ነሽ? በጌታ ነኝ። እሺ አሁን ኦርቶዶክሳውያን ስለሆነ ያወያየን ያለ ነው። እሺ ኦርቶዶክሳውያን ነው ያወያየን ያለ ነው። ውይይት ላይ ነው ያለ ነው። ስለዚህ ኦርቶዶክሳውያን ብቻ ላቁ። እሺ በቅደም ተከተል መሰረት ስኩል ኦፍ ኢንፊኒቲ። ሰላም ነው። እንዴት ነው? እግዚአብሔር ይመስገን። እንዴት ነው ኤፍሬም? እግዚአብሔር ይመስገን። ከየት ቤተ እምነት ነው? ከኦርቶዶክስ። እሺ አባዬ ነገረ ማርያም ቀኖና ወይስ ዶግማ? ከዛ እንጀምር። አይ ቲንክ የስ ነው ወይ ብላክ ኤንድ ዋይት አይነት መልስ ሳይሆን ነው አይደለም በሚል ሳይሆን ዶግማ የሚሆንበት አለ፣ ቀኖና የሚሆንበት አለ። ሁለቱንም ይዛል። አይ መጀመሪያ መመለስ አለብን። ነገረ ማርያም ዶግማ ነው ወይስ ቀኖና ነው? ሁለቱም ከሆነ ሁለቱም ነው። አይ ቀኖና ከሆነ ቀኖና ነው፣ ዶግማ ከሆነ ዶግማ ነው ማለት አለብን። ሁለቱንም ይሆናል። ስለዚህ ዶግማም ነው ቀኖናም ነው። አዎ ቀኖናም ዶግማም። ኦኬ ከዚህ በፊት መምህራኖቻችሁ በተደጋጋሚ ሲናገሩ እንደሰማ ነው ዶግማ ከመጽሐፍ ቅዱስ ነው
ምንጩ ሲሉ ነበር። ከመጽሐፍ ቅዱስ ነው ዶግማችን የተቀዳው ይላሉ በተደጋጋሚ። እውነት ነው ዶግማ ከመጽሐፍ ቅዱስ ይቀዳል። ቀኖና ደግሞ ከስርዓት ከትውፊት ከቅዱሳን አንደበት በታሪክ ውርርሶች እሱም በስርዓት እናስተምራለን። እሱም ቀኖና እንላለን። ወንደርፉል። እሺ ማርያም ቤዛዊት ዓለም የሚለው ወይም ደግሞ የዓለም ቤዛ ነች ማርያም የሚለው ዶግማ ነው ቀኖና? ቀኖና ነው። አስተምሮታችን የሚገልጸው ነው እንጂ ማርያም ቤዛዊት ዓለም ናት የሚል ቀጥታ እምነታችን አድርገን አንወስደውም። በአስተምህሮታችን ግን በቀኖናችን እናስተምራለን እንማራለን። ኦኬ ቀኖናችሁ ከዶግማችሁ ጋር ከተጋጨ ተቀበሉታላችሁ ወይስ የትኛው ይሻላል? ቀኖናና አንድ ዶግማችሁና አንድ ቀኖናችሁ ሁለቱ የሚጋጩ ከሆኑ ዶግማው ነው ሊሻር የሚችለው ቀኖናው ነው ሊሻር የሚችለው? የትኛው ነው? ዶግማችን አይሻርም፣ ቀኖናችን ግን እናስተካክለዋለን። በየዘመናቱ በሚነሱ ጥያቄዎችና ለእምነታችን እንቅፋት ሆኖ ካገኘ ነው በስርዓት በውሳኔ በቅዱሳት አስተምህሮ መሰረት ሊቃውንቱ ተሰባስበው ያሻሽሉታል። ያንም ስርዓት በየዘመናቱ ልናሻሽል እንችላለን። ከተጋጨ ማለት ያስተምሮት ክፍተት ከፈጠረ ለምዕመናኖቻችን መሰናክል ሆኖ ከተገኘ ከዶግማችን ጋር ከተጋጨ ስርዓት ልናሻሽል እንችላለን። ኦኬ ቀጥሎ ማሳየ ምንድነው? ከመጽሐፍ ቅዱስ ወይም ደግሞ ከናንተ ዶግማችሁ ጋር የሚጋጩ ቁጥር ስፍር የሌለው ማለት እስከ ነገ 8 ሰዓት በተከታታይ ያለ ረፍት ልዘረዝራቸው የምችላቸው እኔ እጅ ላይ ያሉ አሉ ከዶግማችሁ ጋር የሚጋጩ። ግን ከዛ በፊት ወደሱ ከመግባቴ በፊት አንድ ጥያቄ ልጠይቅ። እስከዛሬ ድረስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይሄ ከዶግማይ ጋር ስላልተስማማ ወይም ስለተጋጨ እነዚህ ቀኖናዎችን ሽር ያለው ያለችበት አለ? አክቹአሊ ጀማሪ ተማሪ እንደመሆኔ በታሪክ ይሄን አሻሽላለች ይሄኛውን አፍርሳ በዚህኛው ተከታለች የሚል አንድምታዊ ትምህርት ላልሰጥህ እችላለሁ። አለማወቅን በዚሁ ተረዳ። ይሄ ነው የሚል የታሪክ ጥቅስ ላልጠቅስልህ እችላለሁ። ካለ መረዳት አንፃር ነው ማወራው ልፈልጌ ነው። ኦኬ ቆንጆ። ያው እንደዛ ይባላል እንጂ ዩዥዋሊ በጣም በተደጋጋሚ ሰዎች እንኳን የሚያምኑባቸው እናንተ ትልልቅ መምህራን እንኳን ሊቃውንቱ የሚያምኑባቸው የስተት አስተምሮቶች which is ከቆኖና የሚመደቡ አንዳንድ ትምህርቶች እስከዛሬ ድረስ ባለመታረማቸው ምክንያት ነው። በጅምላ ከመሄድ ምናልባት የሚከታተሉ ሰዎች እንዳይታዘቡ ይሄኛው ስህተት ነው ይሄኛው ደግሞ ከናንተ አስተምሮና ዶግማ ጋር ይጋጫል የምትለኝ ካለ በዛ ላይ ምልከታዬን እንዳስቀምጥ እድል ስጠኝ። ለምሳሌ ለማርያም ያምልኮ መስዋዕት ተሰዋላችሁ አትሰው? ያምልኮ መስዋዕት ለእግዚአብሔር እንሰዋለን፣ ዕጣኑን ዘይቱን እናቀርባለን። ግን በስርዓታችን ለማርያም መስዋዕት ጥያቄው የአምልኮ መስዋዕት ለማርያም ተሰዋላችሁ ወይስ አትሰውም? ጥያቄው የአምልኮ መስዋዕት ለፍጡር አንሰዋም። ኦኬ በቤተክርስቲያናችሁ መጽሐፍ የአምልኮ መስዋዕት እንሰዋለን ለማርያም ሚል ተጽፎ ከተገኘስ? ለማርያም እንሰዋለን ሳይሆን በአንድምታ አሁን ይሄ በስርዓታችን ወይም ደግሞ በቀኖናችን ለማርያም ሰው ብሎ ሌላ ሰው ሊረዳን ይችላል። ለምሳሌ አሁን ያ ቤተክርስቲያን የማርያም ቤተክርስቲያን ብለን ሰይመን እዛ ቤተክርስቲያን ላይ መስዋዕት ስናቀርብ ቢታይ ለማርያም የሚሰው ብሎ ሰው ሊረዳን ይችላል። ስርዓታችን ደግሞ እኛ ለማርያም እየሰዋን ሳይሆን እግዚአብሔርን እያመሰገን እንደሆነ ነው የምንረዳው። ኦኬ ስለዚህ በመረጃ ይሁን አልተማመንም አንምታልክ አሳየኝ ይሄ ማለት እንደዚህ ለማለት ተፈልጎ ነው ልልህ ይችላል ይሆናል። አቶስ ላሳይ ነው ባይ። እሺ ይሄ መጽሐፍ እንዚራ ስባት ዘሐሙስ ላይ ነው። ኦኬ መጽሐፍ እንዚራ ላይ ነው ያለው። የኢያሪኮ አበባ ቡቃያ አንቺ ነሽ፣ አውሎ ንፋስ ያላበላሸው ደምግባትሽም ያማረ ነው። ላንቺም የምስጋና እጅ መንሻ አቀርባለሁ፣ በመፍራት እገዛልሻለሁ፣ በመስገድም እጅ እነሳሻለሁ፣ የአምልኮ መስዋዕትንም ላንቺ እሰዋለሁ፣ የአምልኮ መስዋዕትንም ላንቺ እሰዋለሁ ይላል። ኦኬ የአምልኮ መስዋዕት
ዋልሻለሁ ሲል ከዚህ ላይ ምናልባት እንግዲህ ጸሐፊው ካለው ክብር ጸሐፊው ካለው ለሷ መፍራትና መንቀጥቀጥ ያምልኮ ያለበት ይሄ ፐርሰናሊ እኔ እዚህ ስናገር የኔን እይታ ነው እንጂ ኦርቶዶክስን አልወክልም እንዳልኩ የሌቭል ኦፍ ኤዱኬሽን የትምህርት እንትንም ያን ያክል ለመከራከር የሚያበቃ አይደለም መልከታዬን ነው የምነግርህ ያምልኮ መስዋዕት ሰዋልሻለሁ ሲል እዚህ ላይ ራሱን እየሰዋ እንደሚሰግድላት ለጸጋዋ ክብር እንደሚንበረከክ የገለጸበት የጸሐፊው ክፍተት ሊሆን ይችላል እንደዚህ አይነቶቹን ነገሮች ነው ሊሻሻሉ ይገባቸዋል ብለን እኛም በጥያቄም እንጠይቀው ያምልኮ መስዋዕት ሊሰዋ እንደማይገባ ነው ያለኝም መልከታ ጥሩ ነው ይሄ መማማር ነው እንድናሻሽል እድል የሚሰጥ ነው ብዬ ነው ማምነው እሺ ግን በቤተክርስቲያናችሁ ስር እንደዚህ አይነት ነገሮች ሊሻሻሉ ይችላሉ ይባላል እንጂ አንድም ተሻሽለው አይተን ሰምተን አናውቅምና እኔ የምጠይቀው አሁን ይሄንን አምነው ሲሆን ለሚገባው ሰው ማን ነው ተጠያቂ ለምሳሌ የአምልኮ መስዋዕት ሰዋለው የሚለው የቤተክርስቲያናችሁ መጽሐፍ አንብበው ይሄን መጽሐፍ አንብበው በተለያዩ ሀገሪቷ ክፍል ያሉ ምዕመናን ልክ እንዳንተ አይ ትክክል አይደለም ብለው ማገናዘብ ማይችሉ ሰዎች የቤተክርስቲያን መጽሐፍ ነው ብለው አምነው ያምልኮ መስዋዕት ለማርያም እየሰገዱ የሞቱና ወደ ሲኦል የሄዱ ሰዎች ማን ነው ተጠያቂው ለነሱ ደም ያው እንግዲህ እግዚአብሔር ምህረት ካልሆነም አንተ ተጠያቂ ይሆናል ኦርቶዶክስ ቤተክርስቲያን በዚህ ተጠያቂ አይደለችም መጽሐፉን በማሳተማ በማከፋፈሏ ብቻ ሳይሆን እንደዚህ አይነት ስህተትን ትክክል አይደለም ብላ ለማረም ራሱ ፍቃደኛ ባለመሆኗ ተጠያቂ አይደለችም ተጠያቂ ናት ይሄን ራሷ ታሻሽላለች ጊዜ ወስዳ መርምራ ወይም ደግሞ ከተረዳሁት ውጭ ያለው መረዳት አምልኮ ማለት በዚህ አገላለጽ እንዲ ለማለት ተፈልጎ ነው የሚሉ ከሆነ ያሻሽሉታል ካላሻሻሉትም ደግሞ እኔ እዚህ ላይ አንድ ኦርቶዶክስን መመነ ብዬ ያምልኮ ስግደት አይገባም ነበር ብዬ ካልኩኝ ስለዚህ ትውልዳችን እየጠፋ ነው ይሄን እናሻሽለው ካሉ የናንተ አስተምህሮ ትልቅ የማንቂያ ደወል ነው ብዬ አምናለሁ አሻባይ ቆንጆ አንተነ በጣም ደስ ይላል አፕሮች ግን የናንተ ኃላፊነት ነው አሁን አንተ ኦርቶዶክሳዊ ነህ በቤተ እምነቷ ስር እንዳለ ሰው የናንተ ኃላፊነት እንደዚህ አይነት ነገሮች አባቶች አይተው ርምት እንዲወስዱ ማስተካከያ እንዲወስዱ ተጽዕኖ ማሳደር ነው እነሱ ላይ ምክንያቱም እንዳልኩ እንዳንተ ይሄ ነገርማ ትክክል አይደለም ከመሰረታዊ እምነታችን ጋር ይጋጫል ብለው ይሄንን መቃወም ማይችሉ ሰዎች አሉ ቤተክርስቲያን መጽሐፍ ስለሆነ በዚህ የሚመሩ ሰዎች አሉ ይሄንን አንብበው ህይወታቸውን በዚህ የሚመሩ ሰዎች አሉ ስለዚህ ይሄ የሞትና የህይወት ጉዳይ ነው እነዚህ ሰዎች የሚከስሩት ሱቅ አይደለም ወይ ድሜ አይደለም ወይ whatever እንደዛ አይደለም የዘላለም ህይወት ነው የሚከስሩት እንደነዚህ አይነት መጽሐፍቶችን አምነው ከሄዱ ስለዚህ ቤተክርስቲያኒቷ እያንዳንዱ ፍራክሽን ኦፍ ሰከንድ በእንደዚህ አይነት ትምህርቶች እንደዚህና እንደዚህ ያሉ ትምህርቶችን አምነው ወደ ዘላለም ጥፋት ለሚሄደው ሰው ነፍሳት ሁሉ ተጠያቂ ነች as long as እስካላረመች ድረስ ትክክል አይደለም ብላ ማረም እስካልቻለች ድረስ ማለት ነው እሺ ወደ እንትኑ እንመለስና ማርያም የዓለም ቤዛ ነች ብለህ ታምናለህ ወይስ አይደለችም የዓለም ቤዛ ናት ብዬ አምናለሁ ምረዳበት አንግል ግን ከምን አንፃር እንድትለኝ ፈልጋለሁ እሺ hold on second ብሩኪ ያለ ብሩኪ ሰማለው ድምጽ ይሰማል ብሩኪ አሁን መጣል አለሁኝ ኤፊ ብሩኪ እሺ ስኩል አውራው በቃ ከስኩል ጋር አውሩስቲ እሺ መጀመሪያ እንደዚህ ዋለምነት አንድ ቆይ ማስታወቂያ ነገር አንድ እሺ ማስታወቂያ ነገር ቴንክ ዩ ታብና ኮፒሊንግ ሼሩን ፕሊስ ወገኖች አልሄደም የወንጌል አማኞች የሆናቸው ወንድሞች ናቶች ገና 14000 ላይ ነው ሪፖርት እንዳለው ታውቃላችሁ ባለፈው ላይ ታቡንም ወደ 1 ሚሊዮን ብታስተጉዱ በጣም ደስ ይለኛል ከዛም በላይ ቢሆን ጸጋ ይብዛላችሁ ተባረኩ ቀጥሎ ወገኖች ሼር የተባረክ ሼር እናድርግ ኦልሞስት 15000 አካባቢ ደርሰናል ታቡም ከፍ ይበል ተባረኩ ክርስቲያን ወንድም እህቶች እንደዚህ ብናረግ ሴፊ ስኩል ኦፍ ኢንፊኒቲ የማርያም ቤዛዊት ዓለምነት ዶግማ አይደለም ስትል ሰምቻለሁ እርግጠኛ ለመሆን ስለፈለኩ ምን አልከኝ ማርያም የዓለም ቤዛ ናት ስትሉ ዶግማ ነው ብላችሁ ነው የምታውኑት ወይስ ቀኖና ነው ዶግማና ቀኖናን እኛ የምንረዳበት በዚህ የመማማሪያ መጠይቅ ነገረ ማርያም ቀኖና ነው ወይስ ዶግማ ነው ይላል ዶግማ የምንልበት
ቀኖና የምንልበት ይሄ ቀኝ ነው ይሄ ግራ ነው የምንልበት ክሊር ከት አይደለም የምንናገረው። አሁን ለምሳሌ ማርያም ቤዛዊት ዓለም ትባላለች። ይሄ እምነት ነው ወይስ ስርዓት ነው አልክ። ጥያቄው እንደዛ ብዬ ብረዳው እምነታችን ማርያም ቤዛዊት ነች አዎ ነው መልሱ። ይሄ ዶግማ ነው። ቤዛዊት የተባለችበትን ግን ምን ተነተነው በስርዓት ነው ያልከኝ ማለት ነው። ዶግማ ነው ዶግማ ነው ለኤፊ ስትነግረው አይ ዶግማ አይደለም ስትል ስለሰማው ዶግማ አይደለም ስትል ስለሰማው እሺ በማርያም ያምልኮት ስግደት አንሰግድም። ይሄ ያምልኮት ስግደት አይደለም እንሰግደው። ለአምልኮት ስግደት እንሰግድ ከሆነ መመለክ የሚገባው አንድ አምላክ እንደሆነ እናምናለን። ስለዚህ ያምልኮት ስግደት ተሰገድን እሱ ጋር አይደለም እሱ ጋር ሳይሆን ውይይታችሁን ሲጀምሩ ከኤፊ ጋር ነገረ ማርያም ዶግማ ነው ወይ ሲልክ አይ ዶግማም ነው ቀኖናም ነው አልከው። ሁለቱንም ነው አልከው አይደል? ልክ ነኝ አይደል? ከዛ የማርያም የዓለም ቤዛና ስትሉ ዶግማ ነው ወይስ ቀኖና ሲልክ ይሄ ቀኖና ነው አልከው። ሐሳብን ቀየረ ከሆነ ችግር የለውም ቀኖና ነው አልከው። ማርያም ቤዛዊት የሚለውን እሱ ሲጀመር ስላልጠየቀኝ አሁን አንተ ጠይቀኝና ከምን አንፃር ዶግማ ነው እናንተ አረዳዱ ትንሽ ልጅን ዲያቆን ታምራት ለኔ ብቻ ነው እያወራ ያለ እንትን አትበል እርስ በርስ እንጋጭ እንችላለን። ቆይ አንዴ እሺ አንተ ዶግማ ነው ብለህ ነው የምታምነው? ምን ቤዛዊት ዓለም መባሉ ዶግማ ነው? አዎ እሺ የማርያም ከሙታን መነሳትስ ዶግማ ነው ወይስ ቀኖና ነው? የማርያም ከሙታን መነሳት ዶግማ ነው ወይስ ቀኖና? የማርያም ከሙታን መነሳት ዶግማ ነው። እሺ ቀኖና ያልከው ታዲያ ምን ነው? ሁለቱንም ነው የሚይዘው ስላልክ ቀኖናውን ንገረኝ። እንደዛ ከሆነ የማርያም ከሙታን መነሳት ዶግማ ከሆነ የሰዎችን አረዳድ የምናሳይበት ነው። እናስተምርበት ትምህርቱን ስናስተምር ሰዎች በዚህ መንገድ እንዲረዱት እያልን ለምሳሌ አሁን ያምልኮት ስግደት ሰግዳለሁ ያላል አይደለ? ያንን በቃ እንዴ ከተጻፈ በኋላ እናሻሽለውም ብለን አንይዘው እናሻሽለዋለን። ያምልኮት ስግደት የሚለውን በሌላ ቃል የጸጋ ስግደት እንሰግዳለሁ የጸጋ መስዋዕትን ሰዋለሁ እንዲል አስተያየት መሻሻሎች እንዲኖር ይደረጋል። ግን ማርያም ቤዛዊት ዓለም አትባልም ትባላለች የሚለው ለኔ ዶግማ ነው። ማሻሻል አንችልም። ምናሻሽልበት መንገድም አይኖርም። ቤዛነቷን የሰጠነበት የቃላት ትንተና ይሄ ቤዛ ማለት ምንድነው የሚለውን አገላለጻችን ግን ሰዎች እንዲረዱት በሚረዱት ቋንቋ ልክ በትግርኛ በአማርኛ በኦሮምኛ በቃላት ዲክሽነሪ አውዳዊና አገባባዊ ፍቺ እየሰጠን ልንተነተን እንችላለን። ሰምቻለሁ በደንብ። አሁን ለምሳሌ የማርያም ከሙታን መነሳት ዶግማ ነው ብለኛል። ይሄን አንድ ሰው ካልተቀበለ ኦርቶዶክስ መሆን አይችልም ማለት ነው ዶግማ ስለሆነ። ያ ማለት ዶግማ መጽሐፍ ቅዱሳዊ ነው ብለኛል። እስኪ ማስረጃ አስተን ከመጽሐፍ ቅዱስ ማርያም ከሙታን ተነስታለች የሚል ዶግማ የሚመሰረተው ከመጽሐፍ ቅዱስ ነው ብላችሁ ስለምታምኑ ሞታለች የሚለው አንተ ምስለኝ ማርያም ሞታለች የሚለው ቦታ ሳይንና እኛ እንሰጣለን። ተነስታ ታምራት በጧት ታምራት ለኔ ወክልና እየቆመ መሰለኝ። አዋይ በቃ ነውር ነው በቃ አይደረግም። እንደዚህ ቀጥል አንተ ወዳጅ። ማርያም ከሙታን ተነስታለች የሚል መጽሐፍ ቅዱሳዊ ማስረጃ አስተን። ስለዚህ አሁን እኛ ማስረጃዎችን ሙሉ ከመጽሐፍ ቅዱስ ለኦርቶዶክስነቷ መሰረቷ መጽሐፍ ቅዱስ ብቻ ነው ብለን ስለማናምን ከመጽሐፍ ቅዱስ ያለ ብቻ ነው ዶግማ ብለን አናምንም። ከመጽሐፍ ቅዱስ ቀደም ከኤፊ ጋር ምን አልክ መሰል? አሁን ሐሳብ እየቀየርክ ነው። ሐሳብ እየቀየርክ አይደለም። በነገር ላይ አንተ ቀድመ ስለምትረዳ እንዲል ስላሰበ ነው እያልከኝ ነው እንጂ ከመጀመሪያው ስገባ እንዳልወድቅ ተጠነቀቅኩ ብያለሁ። ፐርሰናሊ ዶግማም ቀኖናም የሚለውን ሳብራራ እሺ ድጋሜ የሚሻሻል ችግር የለው። ድጋሜ ልጠይቅ ዶግማችሁ የሚቀዳው ከመጽሐፍ ቅዱስ ብቻ ነው ወይስ መጽሐፍ ቅዱሳዊ ካልሆኑ መጽሐፍቶችም ዶግማችሁ ይቀዳል? መጽሐፍ ቅዱሳዊ መነሻ አለን ግን ዶግማችን መነሻው መዳረሻው መጽሐፍ ቅዱስ ሆኖ ግን ምናስተምርበት ምናስረዳበት ደግሞ ታሪክን ትውፊትን ያልተጻፉ በዘመኑ የነበሩ የታሪክ ቅሪቶችን በማንሰላሰልና በማሰናዳት ይሄን እንጽፋለን እናስተምራለን እኮ ከታሪክም ጭምር ወይ ደግሞ መጽሐፍ ቅዱሳዊ ካልሆኑ መጽሐፍቶችም ጭምር ዶግማችሁ ይቀዳል ማለት ነው።
መጽሐፍ ቅዱሳዊ ካልሆነ ስንል ግን የአምላክነትን የሚቃረኑ ማለት እንዳልሆነ ተረዳኛለህ። ኦኬ ያ ማለት የማርያም ከሙታን መነሳት መጽሐፍ ቅዱሳዊ የለም እያልከኝ ነው? መጽሐፍ ቅዱስ ላይ ማርያም አረገች ተነሳች የሚል እንደሌለ ሁሉ ማርያም እዚህ ቦታ ሞተች የሚል መጽሐፍ ቅዱስ ላይ የለም። ስለዚህ ማርያም መጽሐፍ ቅዱስ ላይ ስትሞት የሚያሳይ ነገር የለም ብለን ማርያም አልሞተችም አሁንም አለች ልንልህ እንደማንችለው ሁሉ ማርያም ከሙታን ተነስታለች የሚለውን መጽሐፍ ቅዱስ ጠቅሰን አንነግርህም ማለት ነው። እሺ ይሄ ነገር ስለተደጋገመ መልስ ልስጥበት። ተመልከቱ መጽሐፍ ቅዱሳዊ አይደለም መነሳቷና ማረጓ ግን ዶግማ ነው በኢትዮጵያ ኦርቶዶክስ። እንደዚህ አይነት ነገር ስናነሳ መሞቷን አሳየኝ ይላል። በጣም ደካማ የሆነ ሎጂክ በጣም ደካማ ከሎጂኮች ሁሉ ደካማው ነው። ሎጂክ የሚያስብለው ደግሞ ሪላቲቪቲ ነው አንጻራዊ ነው። በእኛ እይታ ነው በአንተ እይታ የሚለው ደግሞ አለ። ኤፍ አንተ ብሩኬ አንዴ ስማኛ ሐሳብ ደካማ ነው ብለህ ለውይይት የጠራኸውን ሰው ደካማ ነው ካልክ አሸማቀቅከው ማለት ነው። አሁን እኔ ፕሮቴስታንት ስለመሆን ለማመን እየመጣው ሊሆን ይችላል ያልገባኝ ነገር ከሆነ ልክ ማለት ፕሮቴስታንት ነው እንጂ ኦርቶዶክስ አይደለም ብዬ እንድመጣ ድስጠኝ አታሸማቅቀኝ። እኔ አንተን አይደለም ደካማ ሳይሆን ማለት ያለብህ አስተምረኝ እርዳኝ እስቲ ወደ ጌታ መገለጥ እንድመጣ እርዳኝ። እሺ አንተን አይደለም ያልኩት ሐሳቡን ያልኩት እኔ ሐሳብና ፐርሰን ይለያያል። እኔ ሐሳቡ ነው ደካማ ያልኩት እንጂ አንተን አይደለም። አንተንማ በጣም ነው ማከብር ልል አልችልም አንተን በጭራሽ። ማርያም መሞቷን አሳዩኝ ይላሉ በጣም ብዙ ጊዜ። ማርያም መሞቷ መጻፍ አይጠበቅበት ምክንያቱም ሰው ስለሆነች አፈርነህና ወደ አፈር አሁን እኮ መጽሐፍ ቅዱሳችን ላይ በጣም ብዙዎች መሞታቸው አልተነገረንም። ያልሞቱት ግን እንዳልሞቱ ተነግሮናል። አየ ሳይሞቱ በህይወት የተወሰዱ በመጽሐፍ ቅዱሳችን ላይ ተጽፏል። ከዛ ውጪ ግን የሁሉም መሞት አልተጻፈም እኮ መጽሐፍ ቅዱስ ላይ ግን ሞተዋል። ለምን? ሰዎች ስለሆኑ በቃ ሞተዋል። ማርያም በዚህ ቦታ ላይ ሞታለች ተብሎ አልተጻፈም። ለምን? ለኛ ስለ መዳን ጉዳያችን ስላልሆነ። ማርያም በዚህ ስፍራ ላይ ተወለደች ተብሎ እንኳን አልተጻፈም። ግን እኮ ተወልዳ ኖራለች እኮ። አየህ በሆነ ጊዜ ላይ ገብርኤል ወደሷ ሲመጣ እንመለከታለን። የመጣው ስለተወለደች ነው። ተወለደች እኮ ተብሎ አልተጻፈም መጽሐፍ ቅዱስ ላይ። አየህ መነሳቷና ማረጓ ግን ትምህርት ቢሆን የእግዚአብሔር ቃል ላይ ይጻፋል። እኔ ግን አንድ ጥያቄ ብቻ ላሳይክ። ዋና ጥያቄ ስለሆነ እዚህ ትምህርት ላይ ዋና ጥያቄ ስለሆነ ማርያም ተነስታ ያረገችው በከበረው አካል ነው ወይስ በሚሞተው አካል ነው? ይሄን ጥያቄ መልስልኝ። ይሄ ዋና ጥያቄ ስለሆነ ነው። መጽሐፍ ቅዱሳዊ ጥቅስ ልሰጥ ስለሆነ ነው። አስበ መልስልኝ። ማርያም የተነሳችውና ያረገችው በከበረው አካል ነው ወይስ በሚሞተው አካል ነው ያረገችው? የሚሞት ስጋ ለብሳለች። የከበረ አካል ደግሞ አላት። የከበረው አካሏ ክርስቶስ ተዋህዷታልና ይሄ የከበረ አካሏ ከሙታን ያነሳታል እኮ። አሁን ስትነሳ ሰው ሲነሳ ምንድነው ያልኩት? ሰው ሲነሳ በከበረው አካል ነው አይደል የሚነሳው? በማይሞት በማይበሰብስ አካል ነው የሚነሳው አይደል? በዛ አካል ነው የተነሳችው። በከበረው አካሏ ያከበራት አካሏን የሚያነሳት የሚሞት የሚበሰብሰው አይደለም እኮ። ስትነሳ በከበረው አካል ነው ወይ የተነሳችው? ክርስቶስ ኢየሱስ ሲነሳ እንዴት ነው የተነሳው? ጥያቄ ግልጽ እንዲሆንልህ። ኢየሱስ ክርስቶስ ከሞት ሲነሳ በምን አይነት ስጋ ነው የተነሳው? በራሱ መለኮታዊ ስጋ። አልገባህም? ጥያቄው ክርስቶስ እንዴት ረጅም አድርጌ ላንሳው ከተባለ ክርስቶስ ሲመጣ አምላክ ሆኖ መጣ። ሲነሳ ሰው ሆኖ ተነሳ። ሰው ሆኖ ተነሳ ስንል ግን ሰው ሆኖ ስለሞተ ነው። ሰው ሆኖ የሞተው ሲነሳ ሰውንም አምላክም ሆኖ እንደ ሰው እየተንቀሳቀሰ ነበር የተነሳው። ከአፈር ሙስና መቃብር ፈንቅሎ ሲወጣ ሰው መስሎ እንደ ሰው እየተንቀሳቀሰ በተዘጋ በር እንደ አምላክ እየገባ ነው መነሳቱን እያሳየን ነበር። ስለዚህ አየ በጣም ገና እሺ ሶሪ በጣም ገና ነው ሶሪ በጣም ይኸውልህ ምን እያልኩ መሰለህ? ኢየሱስ ክርስቶስ ከድንግል ማርያም በስጋና በደም ተካፍሎ ሲወለድ የሚሞት የሚደክም የሚጠማ የሚራብ አካል ነው አይደል ይዞ የመጣው በዚህ ምድር። ሲመጣ እንደዛ አሁን ሳይሆን የመጣው የሰውን ስጋ ስለተዋሃደ ግን የሚሞት የሚራብ የሚሰቀልና ሰዎች የሚያሰቃዩት እንደ ፍጡር የሚታይ ሆነ። ሲመጣ ግን
እንጂ የያዘው ስጋ የፍጡሩን አይደለም እያልክ ነው? ይዞት የመጣው ስጋ የለም እያልኩ ነው። ይዞት የመጣው ስጋ ሳይሆን ያልኩ እኮ አልሰማኝም። ከማርያም የተካፈለው ስጋና ደም አለ አይደል? የማርያም የማህፀኗ ፍሬ ነው አይደል ኢየሱስ? እውነት ነው። እንደኛ ሰው ነው የሆነው ማለት ነው አይደል? እንደኛ ሰው ነው የሆነው። ከኛ የሚለይ ሰውነት ግን አለው። ምን አይነት ሰውነት? መጣ መለኮታዊነት ስላለው። ስለ ሰው እያወራ እንዴት ስለ መለኮት ታወራለህ? ይሄ ኮኖኛን እያወራ አይደለም። ይሄ ኮኖኛን የሚገርመን የአምላክ ሰው መሆን አይገርማችሁም ወይ? ዓለም ሲፈጠር ከገረመን ይልቅ የአምላክ ሰው መሆን የሚገርመንና እንድናመልከው ከሌሎች አማንያን ወይም ደግሞ ሃይማኖት ተከታዮች የሚለየን ሐሳቡ ላይ እንቆይ ወዳጄ። የኢየሱስ ክርስቶስ አምላክ ነው አይደል? ዮሐንስ ወንጌል ምዕራፍ 1 ላይ በመጀመሪያው ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እርሱ እግዚአብሔር ነበር ይላል። እሱ ላይ ጥያቄ የለብኝም። ከዛ ቃል ስጋ ሆነ። ስጋ ሲሆን በማርያም ማህፀን ነው አይደል? ያ ስጋ ደግሞ ሰው የሚመስል ሳይሆን ሰው ነው አይደል? ሰው የሚመስል ስልህ በነገር ላይ ሰዎች እንዲረዱት እየተናገርኩ ነው እንጂ ቃል ስጋ ሆነ የሚለውን አጥቻው አይደለም። ቃል ስጋ ሆነ ሲል ሰው ነው እንጂ ሰው የሚመስል አይደለም አይደል? ሰው እውነተኛ ሰው ነው የሆነው አይደል? እውነተኛ ሰው ነው። ያ እውነተኛ ሰው ደግሞ የሚራብ የሚደክም የሚጠማ ነው አይደል? ኢየሱስ ክርስቶስ ሞተ፣ ከሙታን ሲነሳ ግን ያንኑ ስጋ ይዞ ነገር ግን የከበረውን አካል ይዞ ነው አይደል የተነሳው? የማይራብ የማይሞት የማይጠማ አካል ማለት ነው። ቴንክ ዩ። ማርያም ስትነሳ ልክ እንደ ኢየሱስ ክርስቶስ የከበረውን አካል የማይጠማ የማይራብ የማይሞት ሆኖ ነው ወይ ይዛ የተነሳችው ነው ጥያቄው? አይደለም። እሷና አምላክ ይለያያሉ። እሷ መለኮታዊ አይደለችም። መለኮት አደረባት እንጂ ስለ መለኮት እያወራው አይደለም፣ ስለ ስጋ እያወራው ነው ወዳጅ። እኛም ከመለኮት ጋር ልዩነቱን አስረዳኝ እያልከኝ እኮ ነው ብሩኬ። ከመለኮት ጋር መንግስት ጋር ልዩነቱ ምንድነው እንደሆነ የምትለኝ ላስረዳ። እሺ አንተ ስትነሳ ሰው ከሙታን ይነሳል አይደል? ሁሉ ይነሳሉ አይደል? እንነሳለን። ሰው ሲነሳ በምን አይነት ስጋ ነው የሚነሳው? በከበረ አካል አይደል እንደሚነሳው? በከበረ አካላችን ክርስቶስ በሚያነሳን የራሳችን አካል ይዘን እንነሳው። ይሄው ስጋ ሆኖ ግን በማይሞት በማይበሰብስ አካል ነው አይደል የምንነሳው? ማርያም በዛ አካል ነው ወይ የተነሳችው ነው ጥያቄ። በማይሞት በማይበሰብስ አካል ነው የተነሳችው። ቴንክ ዩ። እሱን እኮ እንድትለኝ ነው። መጽሐፍ ቅዱስ ይዘሃል? መጽሐፍ ቅዱስ ለጊዜው አልያዝኩም። ወደ እንትን ይሄ የአፕሊኬሽን ባይብል ምናምን ብገባ ያጠፋብኛል፣ ኔትወርክ ያዘገኛል። ሶሪ ለቃል እኔ ላንብብልህ፣ ችግር የለውም። እሺ። አንደኛ ቆሮንቶስ መጽሐፍ ምዕራፍ 15 ስለ ሙታን ትንሣኤ የሚያወራ ክፍል ነው። በዚህ ክፍል ላይ ስለ ክርስቶስ ኢየሱስም ይናገራል። ሰዎች እንዴት ከሙታን እንደሚነሱም ጭምር ይናገራል። እንደዚህ ላይ ይኸውልህ ቁጥር 22 ቁጥር 23 ሁሉ በአዳም እንደሚሞቱ እንዲሁ ሁሉ በክርስቶስ ደግሞ ሕያዋን ይሆናሉና ነገር ግን እያንዳንዱ በራሱ ተራ ይሆናል። ምን ትንሣኤ ማለት ነው? ትንሣኤ ክርስቶስ እንደ በኩራት ነው። ክርስቶስ በኩር ነው። ከክርስቶስ በፊት ከሙታን በዚህ አካል የተነሳ የለም። ሶሪ አንዴ። ክርስቶስ በኩር ነው። በኩር ማለት የመጀመሪያ ማለት ነው። ከዛስ በኋላም በመምጣቱ ለእርሱና የክርስቶስ የሆኑት ናቸው ይላል። ክርስቶስ በመምጣቱ ነው ሰዎች በትንሣኤ አካል የሚነሱት እንጂ ደስ ያለው ሰው በሆነ ጊዜ ይነሳል የሚል መጽሐፍ ቅዱስ ጥቅስ የለም። በኋላ በመምጣቱ ለክርስቶስ የሆኑት ናቸው። ከዛ በኋላ መንግስቱን ለእግዚአብሔር ለአባቱ አሳልፎ በሰጠ ጊዜ የሚል ሐሳብ አለው። እዚህ ክፍል ላይ ሰው በከበረው አካል የሚነሳው ክርስቶስ ሲመጣ ነው ይላል እግዚአብሔር ቃል። እናንተ ደግሞ ክርስቶስ ሳይመጣ ወይ ደግሞ መጥቷል በሉን። እዚህ ክፍል ላይ ግን ሲመጣ ነው ሰው በከበረው አካል የሚነሳው ይላል እግዚአብሔር ቃል። ምን ትላለህ? ክርስቶስ ሲመጣ ሁሉም ሰው ክርስቶስ ሲመጣ ለሁለተኛ ጊዜ ማለት ያው ከማርያም መጥቶ እንደተወለደው አይነት አመጣጥ ሳይሆን ሁላችንም ለሞት ሊያስነሳን ይመጣል። በዛን ሰዓት ሁሉም የሞተ ሰው ይነሳል። ሲነሳ ለእያንዳንዱ ለራሱ መነሳቱ ነው የሚነሳው እንጂ በክርስቶስ አነሳስ መልክ አይነሳም የሚለው ነው የሚያስረዳው። ጥያቄ ጌታ ሲመጣ ነው ሰው በትንሣኤ አካል መነሳት የሚችለው ነው የእግዚአብሔር ቃል እያለ ያለው። ስለዚህ ማርያም ቀድማ ተነሳች። እሷ መነሳት ምንድነው ነገሩን አንተ ላይ
አዎ ወይ ኢየሱስ ከዚህ በፊት መጥቷል ለሷ ብቻ ብላችሁ ነገሩ። ካልሆነ ግን ኢየሱስ ሲመጣ ነው ሰዎች በከበረው አካል መነሳት የሚችሉት የሚል ጥቅስ ነው ጥቅሱ የሚችሉት። በዛ ላይ ጢሞቴዎስ መጽሐፍ ምን ይላል መሰለ? ስለ ጢሞቴዎስ መጽሐፍ ምዕራፍ 2 ቁጥር 15 ጀምሮ ላንብበልህ። የእውነትን ቃል በቅንነት የሚናገር የማያሳፍርም ሰራተኛ ሆነ የተፈተነውን ራስን ለእግዚአብሔር ልታቀርብ ትጋ ይላል። ነገር ግን ለዓለም ከሚመች ከንቱ መለፍለፍ ራቅ። ኃጢአታቸውን ከፊት ይልቅ ይጨምራሉና ቃላቸውም እንደ ጭንቁር ነው ይላል። አሁን ይሄ ምን አይነት ቃል መሰለ? ከእነርሱም ሄሜኔዎስና ፊሊጦስ ናቸው። እነዚህም ትንሣኤ ካሁን በፊት ሆኗል እያሉ ምን እያሉ ትንሣኤ ካሁን በፊት ሆኗል እያሉ ስለ እውነት ስተው የአንዳንዶችን እምነት ይገለብጣሉ። ትንሣኤ ካሁን በፊት ሆኗል እያሉ የአንዳንዶችን እምነት ይገለብጣሉ። አልሆነም ስም ጠቅሶ ነው ሄሜኔዎስና ፊሊጦስ ብሎ ማለት ነው። ይሄ ምን አይነት ትምህርት ነው ይላል? እንደ ጭንቁር አይነት ትምህርት ነው። ኃጢአታቸውን ከፊት ይልቅ ይጨምራሉ፣ ቃላቸውም እንደ ጭንቁር ነው ይላል። ምን ብሎ ያስተምራሉ? ትንሣኤ ካሁን በፊት ሆኗል ብለው ያስተማሩ ናቸው እነዚህ ሁለቱ ስም በስም የተጠቀሱት ማለት ነው። እና ስለ እውነት ስተው የአንዳንዶችን እምነት ይገለብጣሉ። ይህ መጽሐፍ ቅዱስ ነው የሚለው። ሁለተኛ ጢሞቴዎስ መጽሐፍ ምዕራፍ 2 ከ15 እስከ 19 ድረስ ነው ያነበብኩልህ። ይሄ መጽሐፍ ቅዱስ የሚቃወመው ትምህርት ነው። እናንተ ግን መጽሐፍ ቅዱሳዊ መሰረት የላችሁም ለዚህ ትምህርታችሁ። ወንድማችን ጥሩ ጥሩ ብለህ ዝም ካልክ ተስማምተናል ማለት ነው። ካለ መረዳት አንፃር ነው ብሩኬ ማስረጃ ለጊዜው ማቅረብ አልቻልኩም። የውቀት ጥጌን ነው ለመማር ያለኝን ዝግጁነት እንትናት በለው አትጻራረው። አዎ እሺ ወንድሜ በቃ እንድታየው ብቻ ነው። ቤዛዊት ዓለም የሚለው ላይ ትንሽ እናውራ፣ ከዛ ለወንድሞች እድል ደስ ይለኛል። እሺ ቤዛዊት ዓለም ስትል አሁን ይሄን ዶግማ ነው ብለኛል። ቤዛዊት ዓለም የሚለውም ዶግማ ነው። ማርያም ከሙታን ተነስታለች የሚለውም ተሺ ሚውት አድርግልን። እሺ ተሾመ እሺ አይ ሚውት አድርገው ነው ያልኩህ። ስንሰጥ እድል ታወራለህ። እሺ የማርያም የዓለም ቤዛ የሚለው ትምህርትም ዶግማ ነው ስላልከኝ መጽሐፍ ቅዱሳዊ ማስረጃ ካለ ትሰጠኛለህ ማለት ነው ዶግማ ለሆነው ትምህርታችሁ። እሺ ማርያም የዓለም ቤዛ ናት ስትል ምን እያልክ ነው? የእግዚአብሔር ቃል የሚደግፈው ትምህርት ነው ወይ ያላችሁ? አዎ ቤዛዊት ዓለም ስንል መጽሐፍ ቅዱስ የሚደግፈው ነው። ቀጥታ ግን ማርያም ቤዛዊት ዓለም ናት የሚል መጽሐፍ ቅዱሳዊ ማስረጃ አልሰጠህም። ቀጥታ ቃሉ ምን ለማለት ተፈልጎ ነው በሚል ግን በአንድምታ ላስረዳህ እችላለሁ። እሺ ቀጥታ ቃሉን ልሰጠኝ ያልቻልከው ቤዛዊት ዓለም የሚለውን የእግዚአብሔር ቃል ሳይሆን እናንተ ስላላችሁት ነው አይደል? ቀጥታ ቃሉ የሌለው ቤዛዊት ዓለም ያለው የዓለም ሁሉ ቤዛ ነሽ የሚል ቀጥታ የለም። ግን የዓለም ቤዛ እንድንላት ያስገደደን አስተምህሯችን ምንድነው የሚለው ነው። አዎ ጥያቄን አልተረዳከውም። ያረጃለሁ ቤዛዊት ዓለም አላችኋት። የዓለም ቤዛ ያላችሁበትን መጽሐፍ ቅዱሳዊ ማስረጃ ስጠኝ ነው የምትለኝ። አላልኩም አይደለም፣ አልሰማከኝም። የዓለም ቤዛ ያላችሁት እናንተ ናችሁ እንጂ እግዚአብሔር ስላልሆነ ነው መጽሐፍ ቅዱስ ላይ የሌለው ነው ጥያቄ። መጽሐፍ ቅዱስ የዓለም ቤዛ መሆኗን አይመሰክርም፣ አይናገርም። that means ዶግማችሁ አይደለም እያልከኝ ነው? አይደለም። መጽሐፍ ቅዱሳችን የዓለም ቤዛ ናት ያላላት እኛ ነን ያልነው። ቴንክ ዩ እሱ እንድትለኝ ነው። እግዚአብሔር ሳይሆን የዓለም ቤዛ ያላት ወይ ደግሞ የእግዚአብሔር ሐሳብ ሳይሆን የኢትዮጵያ ኦርቶዶክሳውያን ሐሳብ ነው ማለት ነው አይደል? የዓለም ቤዛ የሚለው ኦርቶዶክሳዊ ሐሳብ ነው። በቃ ቴንክ ዩ። እግዚአብሔራዊ አይደለም፣ የኢትዮጵያ ኦርቶዶክሳዊ ሐሳብ ነው። እሺ አሁን የዓለም ቤዛ ስትሏት ምን እያላችሁ ነው? የዓለም ቤዛ ማለት የቤዛነትን ትርጉም ማወቅ ያስፈልጋል። የመዳን ዋጋ የተከፈለበት ስለ ሰዎች መዳን የተከፈለ ዋጋ፣ ሰዎች ይድኑ ዘንድ መስዋዕት የሆነ፣ ሰዎች ይድኑ ዘንድ
ልዋጭ ተሰጠ ማለት ነው። ዋጋ ወይም ቤዛ የሚለውን ስንተነተነውና ለምን ቤዛዊት ዓለም አላችኋት? ዓለምን ያድን ዘንድ ክርስቶስ ከሰማይ መውረድ ይጠበቅበት ነበር። ክርስቶስ ከሰው ሳይዋሃድ ወይም ደግሞ ከማርያም ስጋ ሳይዋሃድ ማዳን እየቻለ የግድ ግን በዚህ መንገድ ማለፍ ስለነበረበት ስጋ ያስፈልገው ስለነበረ ለስጋ መስዋዕቱን አለች። ክርስቶስን ያክል የሚያንቀለቅል እሳት ይሄ ቦታ ይወስነዋል የማይባል ትልቅ ምላት ያለውን እሱን ነገር ስለተሸከመች ይህን ነገር የሚሸከም ማን ይኖር ብለን ስናስብ ለአእምሯችን ከህሊና በላይ ስለሚሆንብን እሱን የተሸከመች ስለሆነ ቤዛችን ናት። ያድነን ዘንድ ሲወድ ሊያድነን ግን ዋጋ መክፈል የነበረበት የክርስቶስን እሳትነት መለኮትነት መሸከም የሚችል ያስፈልግ ነበር። ለዛ መሸከም ደግሞ የተመረጠች እሷ ስለነበረች ቤዛችን ናት እንልና እልል ቤዛዊት ዓለም ለኩሉ እንላለን። እሺ የክርስቶስ ስጋ ወይ ደግሞ ክርስቶስ መስቀል ላይ የተሰቀለበት ስጋ እና ደም የማርያም ነው የክርስቶስ ነው? ስጋና ደሙ የክርስቶስ ነው። ክርስቶስ ግን ከዛ ስጋን ከየት አገኘው ካልን ስጋ ለብቻው ስጋ መሆን ሲችል ግን ከማርያም ስጋና ደም ይዞ መጣ። ከማርያም ስጋና ደም ይዞ የመጣው ክርስቶስ ስጋና ደም ነበረው ወይ ነው ጥያቄ? አዎ ክርስቶስ ስጋና ደም ነበረው። ሲሰቀል ስጋና ደሙ እየፈሰሰ እየተንጠባጠበ አይተናል። አኮ መስቀል ላይ የተሰቀለው የክርስቶስ ስጋና ደም ነው ወይስ የማርያም ነው? የማርያም አይደለም። የማርያም አይደለም ስንል ግን ከማርያም ስጋና ደም አልነሳም ይያልን አይደለም። ክርስቶስ ስጋ ለባሽ ሆኖ ነበረ። ስጋ ሆኖ ምንድነው መሰለ እንዳይደጋገም ነው ሐሳቡ። ኢየሱስ ክርስቶስ በስጋና በደም እንደተካፈለ እናምናለን የእግዚአብሔር ቃል ስለሚል ማለት ነው። ከዛ ቃል ከፍ ብሎ ምንድነው የሚለው? የሚቀድሰውና የሚቀደሱት ከአንድ ናቸው ይላል። ምን ማለት መሰለ? እንጨት አይቀደስም ማለት ነው። በዛው በተዘዋዋሪ የኦርቶዶክስን ትምህርት መጥቼ ልለፍ ብዬ ነው። የሚቀድሰውና የሚቀደሱት ከአንድ ናቸው ማለት መስቀል አይቀደስም። መስቀል ቅዱስ ነው እንዳትሉ ከዚህ በኋላ